ያክል ተንኮል እንደሚሰሩብንም ምን ያክል ሴራም እንደሚሰሩብንም ለማየት በደንብ አክታችሁ ባካችሁን አዳምጡ። ከዛ ስንጠየቅ ለመመለስ ያመቸናል ማለት ነው። ስለዚህ በደንብ አክታችሁ አዳምጡ። አሁን ለምን ከማስረጃዎቹ መካከል ላይ ጠቅሶ እንደሚያነሳ እናያለን በማስረጃ ማለት ነው። በደንብ አክታችሁ ተመልከቱ። ከየትኛው ማስረጃ እንደሚጠቅስም እዩ በደንብ። ከዛኛ ደግሞ ጠቅሰን እናሳያለን ማለት ነው። በደንብ ስሙ። ባለኝ ደቂቃ በትልቁ ብታረገኝ እና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ቶሎ ብዬ ላቀ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ አይደለም? ምንድነው ማስረጃ? ለምሳሌ ተወሰነ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። አቲ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ ነው። እዛ መጽሐፋቸው ላይ ምንድነው የሚሉት? መጽሐፈ መነኮሳት ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት ኮመንቱ የምታጠፋላቸው ጥሩ ነው። ቢንዬ ሀሳብ ተሰብስቦ እንዲከታተሉ መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከቱ። ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ አባ ጊዮርጊስ ዘጋስጫ ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው። በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስንነበር አንድም ሰው አላሳየን። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን ተመልከቱ። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን የማታውቀው እመቤታችን ዳግሚት ሔዋን የሚባል ሐዋርያቶቹ የማያውቁትም መጽሐፍ ቅዱስ ላይም የለም፣ የቀደሙት አባቶቹ የማያውቁትም ነው የሚለው። ይሄን በደንብ ያዙ። የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂው አንድ ላይ ሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድን ናቸው? ግንኙነታቸው ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድን ነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂው ራሱ አብሮ አይሄድም። አናሎጂው አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂው አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሀሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሀሳብ አለመሆኑን መረዳት እንችላለን። አሁን እዚች ጋር በደንብ ስሙ። ከዚህ ቀጥሎ እንዴት አድርጎ እንደሚናገር ተንኮል ስሙ። በደንብ አክታችሁ ስሙ። እዚህ ጋር ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን አይደለም። ሌላም የሚያነሱት ሀሳብ አለ። በተለይም ከመዳን ጋር እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋር የሚነሳው ሀሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ሚስጥር ላይ የተቀመጠ ሀሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለ እኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘግይበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይህ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት፣ ንጽሕናዬን ተመልከት። የአባ ጊዮርጊስ ዘጋስጫ ነው እንትን ያደረገው ኮት ያደረገው። ከአባ ጊዮርጊስ ዘጋስጫ ቀጥሎ የሚጠቅሰውን ደግሞ ተመልከቱት። እኔ እናገራለሁ አስሬ እሺ የለም አለ የሚል ሰው ካለ ሊያሳየኝ ይችላል። የለም እሺ እቺ ነው ሄዳችሁ እዛ ድህነት ትምህርት ቤተክርስቲያን የዛን ሰውዬ ስለማይጠቅምን ነው ማሳለፍላችሁ። ካቴና ባይብል ይባል። እሺ እቺን ላሳያችሁ። እቺን ውሸት አንዴ ላሳያችሁ። ወንጌል ምዕራፍ 1 ላይ የተነሳ ሐሳብ ሜሎስ በጣም አለው ጸጋ ይሞላብሽ ወይ የሚለው ቃል። እሺ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ይሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ በጣም ጥሩ። በኦርቶዶክስ የሚቀበሉት መጽሐፍ ቅዱስ ላይ እውነት ቃል በቃል ላይ ጸጋ ይሞላብሽ የሚል የለም ወይ? ይሄን በደንብ እናየዋለን። ደቄ ለመጠቀም ላሳያቸው። ይሄ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ ይሞላብሽ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም።
ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦርቶዶክስ ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ የሞላብሽ ወይ ይላል ወይ አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ይሄ ማስረጃ እናስረግጥ። እውነት ያው እንግዲህ እንደምታውቁት ሁላችሁም የመጽሐፍ ቅዱስ ገጸ ንባባት የተተረጎሙት ከምንድን ነው? የሐዲስ ኪዳን መጽሐፍቶች ሁላችሁ የምታውቁት ከየት ነው? ከግሪክ ነው አይደለ? ከግሪክ ነው አይደለም? የሐዲስ ኪዳን መጽሐፍቶች ከግሪክ ናቸው። እንመልከታቸው እስቲ የግሪኩ ቃል ምን ይላል? መጀመሪያ ይኸው ሉቃስ ወንጌል ምዕራፍ 1 ቁጥር 48 በማስረጃ ማውራት ስላለብን ጸጋ የሞላብሽ ሆይ የሚለውን ኦ ምልዕተ ጸጋ ብሎ የተናገረውን ገብርኤል በግሪኩ ምንድን የሚለው ቃሉ? ይሄን በደንብ ተመልከቱት። ይሄ በነገራችን ላይ የዕብራይስጥ የግሪክና እንግሊዘኛውን ይሄኛው ማለት ነው። ቃሉ ምንድን የሚለው? ጸጋ የሞላብሽ ሆይ። መጀመሪያ በእንትን ላሳያችሁ፣ በእኛ ንባብ ላሳያችሁ። መጀመሪያ የሚቀድመው እሱ ነው። በግዕዙ እናስቀድምና ከዛ የግዕዙን ካሳየን በኋላ ወደ እንትኑ እንገባለን ማለት ነው። ወደ እኛ ቃሉ እንገባለን። እሺ የመጀመሪያ ቃሉ የምናገኘው 1:28 ላይ ይቅርታ፣ 1:28 ላይ ላንብብላችሁ። መጀመሪያ በመጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 1 እችን በአማርኛ እንቀይራት። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ምን እንደሚለው? መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ምን የሞላብሽ? ጸጋ የሞላብሽ። በግዕዙ ምን እንደሚለው? ኦ ምልዕተ ጸጋ አለ የሚለው ቃሉ የሚለው ኦ ምልዕተ ጸጋ። ምን የሞላብሽ ማለት ነው? ጸጋ የሞላብሽ። ግዕዙ የሚለው እንደዛ ኦ ምልዕተ ጸጋ። በእንግሊዝኛ ብንቀይረው ይሄንን የኪንግ ጀምስ ቨርዥን ተመልክቶ ነው እሱ ምን የሚለውን ቃል የወሰደው? ሃይሊ ምን ፋቨርድ የሚለው አይመሸወድ። ይሄ እኮ የኪንግ ጀምስ ቨርዥን ነው። የግሪኩም እንደሚለው ያው የግሪኩን ላሳያችሁ በማስረጃ ስለሆነ ማለት ነው። ይሄው ይሄ ቃል ሌላ አፕሊኬሽን እንዳይመስላችሁ ላሳያችሁ። ሂብሪው ግሪክ ኢንተርናሽናል ባይብል ነው። 1:28 ላይ እንመልከት ገብተን ሉቃስ ወንጌል ይሄው ምዕራፍ 1 ቁጥር ስንት? 28 ምን ይላል እዚህ ጋር? ዩ ለእመቤታችን ስለሆነ ለእሷ ማለት ነው። ፋቨርድ ዊዝ ግሬስ የሚለውም ይላል ከሪቶሚኔ ነው የሚለው። ከሪቶሚኔ ማለት ምን ማለት ነው? ፉል ኦፍ ግሬስ ማለት ነው። አሁን እሱ በካቴናም የለም በምንም የለም ይላል። በፍጹም የሚለው ምንድነው? ከሪቶሚኔ የሚለው ፉል ኦፍ ግሬስ ማለት ነው። የግሪክ ቃል ነው። በነገራችን ላይ ቻሪቶ ለሚለው ቃል ፐርፌክት ፓሲቭ የሆነ ፓርቲሲፕል ነው ይሄ ካሪቶ የሚለው ማለት ነው። ከሪቶሚኔ ማለት ፉል ኦፍ ግሬስ ማለት በዚህ ጋር ማየት እንችላለን። በቀላሉ ሁላችሁ እንድትረዱት ለማስቻል ከዚህ ከጎግል ላይ ማየትም ትችላላችሁ። ከሪቶሚኔ የሚለውን ቃል በቃል ምን ማለት እንደሆነ ማየት እንችላለን። ከሪቶሚኔ የሚለው ቃል የግሪክ ቃል ምን ማለት ነው? ወደ እንግሊዝኛ ስንተረጉሞ ስንል ካሪቶሚኔ የሚለው ቃል በቃል የሚለው ፉል ኦፍ ግሬስ ማለት ወደ እንግሊዝኛ ሲተረጉሞ ነው እንደዛ ብሎ የተረጎመው እንጂ ምንም አይነት የስህተት የቃላት ግድፈት የለበትም ማለት ነው። እሺ ከሪቶሚኔ ማለት ምን ማለት እንደሆነ እንየው። ያው the English translation of ከሪቶሚኔ ታያችኋል እዚህ ጋር is generally understood as full of grace ጸጋ የሞላብሽ ወይ ማለት ይሄ ሰው እንግዲህ ማስረጃ ያቀረበ ነው። እንግዲህ ከካቴና እንደምታዩት ይላል። የግሪኩ ቃል የሚለው ከሪቶሚኔ ነው። ከሪቶሚኔ ማለት ቃሉ ራሱ የሚናገረው ጸጋ ሊሞላብሽ ሳይሆን የሞላብሽ። ሊሞላብሽ ከሆነ ቻሪቶ ነው የሚሆን። የሞላብሽ ከሆነ ምን ይባላል ደግሞ? ከሪቶሚኔ ይባላል።
አንድ ይሄ ነው። ሁለተኛ ጀሮም የተረጎመው የላቲን አለ አይደል? የላቲን አለ ያው የvulgate ማለት የተረጎመው የጀሮምን ይሄንን የሉቃስ ወንጌልን 1:28 ብሎ የተረጎመው full of grace ብሎ የተረጎመው full of grace ብሎ የተረጎመው ማን? ጀሮም። ምን ሲተረጎም? የሉቃስ ወንጌልን ሲተረጎም 1:18 ላይ። ይሄንን ከፈለጋችሁ ቪዲዮን ሰራበትና እንለቀዋለን። ባጭሩ የግሪኩ ቃል ከሪቶሚን የሚለው ቃል full of grace ማለት ነው። ጸጋ ምን ያለብሽ? የሞላብሽ። ሶስተኛ ማስረጃ የጥንቱ ክላሲካል ከኮይኒክ ግሪክ የተተረጎመው የሶሪያ መጽሐፍ ቅዱስ ራሱ ቢተረጎመው ምን ብሎ ነው? full of grace ብሎ ነው። ለጽሁፍ እንዲያመቻችሁ ተመልከቱ። እዚህ ጋር በጽሁፍ ላሳያችሁ። ኦ ምልዕተ ጸጋ የሚለው ይታያችኋል እዚህ ጋር ተመልከቱ። እዚህ ጋር ኦ ምልዕተ ጸጋ ምን ማለት ነው? full of grace ትራንስሌትስ ምን ተብሎ ይተረጎማል? ከሪቶሚኔ ብሎ ይተረጎማል። ምንድነው የከሪቶሚኔ የሚለው ቃል? ፐርፌክት ፓሲቭ ፓርቲሲፕል ነው። የማን? የቻሪቶ። ቻሪቶ ማለት ምን ማለት ነው? ቱ ጊቭ ግሬስ ጸጋን ሊሞላብሽ ማለት ነው። ገና ሊሰጥ ነው። ይሄ ግን የተሰጠ ነው። የግሪኩ የሚለው ቻሪቶ አይደለም የሚለው ከሪቶሚኔ ነው የሚለው ጸጋ የሞላብሽ ማለት። የግዕዛችን ምን እንደሚለው ኦ ምልዕተ ጸጋ ነው። አንድ ይሄ ነው። ሁለተኛ vulgate ላቲን ቨርዥን ኦፍ ባይብል ማለት ነው። ጀሮም የተረጎመው ብሎ የተረጎመው የvulgate ላሳያችሁ ምን እንደሚል ማለት ነው። የክሪቶሚኔን የvulgate ምን እንደሚለው አቬ ግራሻ ፕሌና ይላል። ምን ማለት ነው? ሄሊ full of grace ማለት የvulgate። እሺ የሶሪያ ጥንቱ መጽሐፍ ቅዱስ ፒሺቶ ይባላል። የፒሺቶ ብሎ የሚተረጎመው full of grace ብሎ ይተረጎማል። ስለዚህ እመቤታችን ቅድስት ድንግል ማርያም ጸጋ የሞላብሽ የሚለው ቃሉ የሚናገረው ቻሪቶ ብሎ ሳይሆን full of grace የሆነውን ቃል ነው የሚናገረው ማለት ነው። እንዳው የእንትኑ ከፈለጋችሁ ለመተርጎም ወደ ቃላት ግራሺያ ፕሌኔ እቹትና ጀሮም ነው የተረጎማት። ሚኒንጓን ስንቀይራት እንዴት ትላለች? የጀሮምን ትርጓሜ ላሳያችሁ። እሺ ይሄው አቬ ግራሻ ፕሌኔ ይላል። ይሄ ማለት ትራንስሌት ምን ተብሎ የሚተረጎመው ሆይ ማለት ነው። ሄል ማለት full of grace ጸጋ የሞላብሽ ሆይ ነው የሚለው። ስለዚህ ይሄ ሰው በካቴናም የለም በእንትንም የለም ጸጋ የሞላብሽ የሚያሳየን ሰው ካለ ይሄ እኮ በጣም ቀላል ነገር ነው ክርስቲያኖች። ይሄ እኮ አወዛጋቢ አይደለም። ይሄ አሁን ዕብራይስጥ አለው የሚገርማችሁ ከላይ ግሪክ አለው። ምንድነው የሚለው እዚህ ጋር ዩ ፋቨር ዊዝ ግሬስ የሚለው ቃል ምንድነው የሚለው? ከሪቶሚና አይልም እዚህ ጋር ከላይ። ስለዚህ ይሄ ትልቅ ሕጸጽ ነው የተናገረው። አንድ ሰው የሚያሳየን ካለ ጸጋ የሞላብሽ ብሎ የሚያሳየን ካለ ያውን በዚህ ልክ። እሺ የሶሪያውን ደግሞ ትርጓሜ ደግሞ እንየው። ይሄ በላቲን ቋንቋ ማለት ነው። አቪ ግራሻ ፕላኔ ነው የሚለው። ይሄ በላቲን ቋንቋ ምን ተብሎ ይተረጎማል ያልኳችሁ? full of grace ይባላል ያልኳችሁ። እሺ ከእንደገና ደግሞ የእንታምን ወስዶ የጥንቱን ደግሞ የሶሪያን ቨርዥን ደግሞ ትርጓሜ ደግሞ ላሳያችሁ ምን ማለት እንደሆነ ማለት ነው። ቃሉን እንዳለ ልውሰደውና ከዛ እናንተ ትርጓሜውን ታያላችሁ ማለት ነው። ኦ ሌሌና እመቤታችን ነው በዛ ልክ የሚጠሩት ሶሪያውያን ሌሌና ዲ ግራሺያ። እሺ ተመልከቱ። ይኸው ምን ማለት ነው ይላል? full of grace ምን ማለት ነው? ጸጋ የሞላብሽ።
አይ ይሄን እኮ ራስን የጻፍከው ከራሱ እንመልከተው እስቲ ከራሱ ከመጽሐፍ ቅዱሱ ብናየው ይሻላል ከተባለ ከመጽሐፍ ቅዱሱ ላሳያችሁ። ይሄኛው የሶሪያ መጽሐፍ ቅዱስ ነው ፒሺታ የሚባለው። ይሄንን ብትመለከቱት እዚህ ጋር መጽሐፍ ቅዱስን ከፍቶ ያሳየናል። ይቅርታ እንዴ አፕ ስለሆነ የወረደችው ትንሽ ልታስቸግር ትችላለች። እሺ ይሄን ሲከፍት ላሳያችሁ። እያስቸገረ ስለሆነ ለመክፈት ከከፈታ አሳያችኋለሁ። እሺ ይሄው አዲስ ኪዳን ነው። ይሄ ብሉይ ኪዳን ነው። ይታይ ከሆነ ጨለም አለባችሁ መሰለኝ። ይሄ ብሉይ ኪዳን ነው። ይሄ አዲስ ኪዳን ነው። ሉቃስ ወንጌል አይደለም ይላል። ሉቃስ ይሄው 1:28 አይደለ? እንመልከት። ይሄው 1:28 ምዕራፍ 1 ቁጥር 28። እሺ ይሄውና 1:28 ይሄው እዚህ ጋር አለላችሁ ሚላል እዚህ ጋር ኦ ሊና አለ የሚለው ሌና ዲ ግራሻ ይላል። ይሄው ኦ ሊና ዲ ግራሻ ላይ ያልኩት ቃል በቃል ምን ማለት ነው? ፉል ኦፍ ግሬስ ጸጋ የሞላብሽ። ስለዚህ ያ ሰው ዋሽቶ በፍጹም እንደዛ አይልም። ቃሉ የማይገኝ ቃል ነው፣ በየትኛው መጽሐፍ የለም የሚለው ቃል ፍጹም ውሸት መሆኑን በዚህ እንረዳለን። እሺ እንቀጥል። ሰውየውን ነው እስቲ ምናልባት ምን እንደሚናገር ፈጠን እያልኩ ላሳያችሁ። ሁለተኛ በጣም የዋሸው የአባ ታድሮስ ማላቲንን ጠቅሶ በጣም በውሸት ሲናገር ነበር። የአባ ታድሮስ ማላቲንን ጠቅሶ ቃሉ የሚናገረው ሴት የሚለው ቃል ቤተክርስቲያንን ነው እንጂ የሚገልጸው በፍጹም ከቤተክርስቲያን ውጭ ሌላ ትርጉም የለውም የሚል ትርጉም ሲሰጥ ነበር። እስቲ ይህንን ሰው ደግሞ እስቲ ከሰራ እንመልከት። ይህንንም እሺ እጁ አብሮ አይደለም አዳም ነው አንባል ቀውም። ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሐሳብ አለ። ሜሎስ በጣም ይችላል የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ የሞላብሽ ወይ ይላል ወይ አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። እስቲ ሁላችሁም መልሱ። ሃይሊ ፌቨርድ ነው የሚለው ሰው እንዴት በኪንግ ጀምስ ቨርዥን ብቻ አይቶ እነሱ አይደለም እንደ የሐዲስ ኪዳን መጽሐፍ የተጻፈው በግሪክ ነው የግሪኩ 8 ሮሜ 8:34 የሚለው የሚማልደው ነው የሚጠቅሱት እነሱ አይደለም። ለምን እዚህ ጋር የግሪኩን ለምን አያዩትም? አይታችኋል። እኛ ስንጠቅሰው ሮሜ 8:34 የግሪኩን አልተመለከታችሁ ይሉናል ማለት ነው። ለዛ ነው የጠቀስኩት ይሄንን። እሺ እንቀጥል። መቅጠም ይችላል። እኔ ደቂቃ ለመጠቀም እዚህ ላይ የለም የሉቃስ ወንጌል ማለት ነው። እሺ ጸጋ የሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ተመልከቱ። ከየት እንደሚጠቅስ ተመልከቱ። እዚህ ጋር በደንብ ይዋት። ከየት እንደሚጠቅስ ተመልከቱ። የተረጎሙት ሀሳብ የሚለውን ላሳያችሁ። ይሄው እዚህ ጋር ይታያችኋል። እውነትና ንጋት የሚል መጽሐፍ። እውነትና ንጋት የማን ነው ታውቃላችሁ? የአባ ሰረቀ እኮ ነው። የተወገዘ መናፍቅ እኮ ነው። አቤት ግን እኛ በጣም የሚገርመው እንዳልክ ዘነበ ኮመንት ላይ ምን ብሎ ይሰጣል? አቤት ሜሎስ እሳት ይለዋል። ሰው ግን ጤነኛ አይደለም ወይ? አትሊስት እንኳን ብለዋል እኮ አቡነ ጳውሎስ መጠቀስ ያለበት ከመናፍቅ ነው። ይሄው ከላይ ተመልከቱ። መጽሐፉን ይታያችኋል። እዚህ ጋር እውነትና ንጋት ሲጀመር የማን ነው እኮ
የአባ ሰረቀ እኮ ነው። እና አባ ሰረቀ ሲጀመር የሃይማኖት ሕጸጽ ያለባቸው ናቸው። 222 ገጽ ያለው መጽሐፍ እውነትና ንጋት ከሚለው መጽሐፍ አሁን ይህን መጽሐፍ የኛን አድርጎ ነው የሚጠቅሰው። ተመልከቱ። ይህን ሰውዬ ይሄ መጽሐፍ ሕጸጽ አለበት፣ ድንግል ማርያም ጥንተ አብሶ አለባት ብሎ የሚናገር ነው ይሄ መጽሐፍ ማለት። ግን ከዚህ መጽሐፍ ሜንሽን አድርጎ ይጠቅሳል። ተመልከቱ። እንግዲህ አሁን ህዝቤ ደግሞ እየሳቀ ወይን እያለ አንገት እየነቀነቀ ሲመሰማ ስሙ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። ኢስተርን ኦርቶዶክስ ቸርች አፈርምስ ዳት ከየት ላይ ነው የጠቀሰው ማለት ነው? ሜንሽን አድርጎ የጠቀሰው የአቡነ ጳውሎስ ነው። አዎ ትክክል። ነገር ግን ከየት ነው የጠቀሰው? እንዲህ ብለዋል ብሎ የተናገሩት እነማን ናቸው? ማን ናቸው? አባ ሰረቀ ናቸው። እውነትና ንጋት የሚለው የአባ ሰረቀ መጽሐፍ። አሁን ሰሞኑን ግን የኛ ኦርቶዶክሳውያን በጣም ድንግርግር ስትሉ እንደው ግራ ገባን እኮ ሆና። ሲጀመር ቤተክርስቲያናችን እንደምታውቁት አቡነ ጳውሎስ ቢናገሩት፣ ፓታሊኩ ቢናገሩት፣ ማንም ቢናገረው ውሸት ከሆነ ክህደት ከሆነ ክህደት ነው። ግን እሱ በነገራችን ላይ ቢኒ የመመረቂያ ጽሑፉን እኮ አይቱት አይደለም። እሳቸው እንዲህ ብለዋል ብለው የጠቀሱትን እኮ ነው ሜንሽን ከመጽሐፉ እኮ ነው የሚጠቀሰው። ብለዋል ብለው እውነት ንጋት ከሚለው መጽሐፍ ጠቅሶ ነው ሜንሽን ያደረገው ማለት። ከላይ እኮ መጽሐፉ ይታያል በነገራችን ላይ። the unique position of the Virgin Mary as Theotokos was not due to her own አዳዳ ለምንድን ነው ባት አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ እዚህ ጋር ሁለተኛው የአቡነ ጳውሎስን እመለስበታለሁ። ይሄን ሁለተኛው ውሸት ላሳያችሁ። ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክስ በዘሯና በዘርህ መካከል ይሄ ጥቅስ ማለት ነው። እዚህ መጽሐፍ ቅዱስ ላይ እንደምታነቡት ዘፍጥረት 3 ላይ በደምብ ውሸት ነው የምታዩት። 3:15 ላይ ምን የሚለውን ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰግኖን ትቀጠቅጣለህ። ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንታሪያቸው ነው። ዘፍጥረት ላይ ያለውን ኮመንታሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ ማንን የጠቀሰው? አባ ታድሮስ ማላቴ። ከየትኛው መጽሐፍ ነው የጠቀሰው ታውቃላችሁ? አልጠቀሰም። ከላይ እኔ ላሳያችሁ ከየት እንደጠቀሰ። ያው ውሸት ስለሆነ ውሸቱን ማጋለጥ ስላለብን የጠቀሰው ከዚህ ነው። ኢንተርፕሪቴሽን ኦፍ ዘ ቡክ ጄኔሲስ ማ ፋዘር ታድሮስ ማላቴ። ኦሪት ዘፍጥረትን ሲተረጉሙ አባ ታድሮስ ማላቴ ዘፍጥረት 3:15 ብሎ እንደተረጎሙ የሚያሳይ የጠቀሰው። አይታችኋል ውሸት ከየት እንደሚጀምር። አሁን እሱ ለማለት የፈለገው ምንድን ነው? ሁለተኛው ሔዋን ዳግሚት ሔዋን የምትባለው ሰከንድ ቢ የምትባለው ቤተክርስቲያን እንጂ ቤተክርስቲያን አይደለችም ለማለት ነው። ቤተክርስቲያን እንጂ ድንግል ማርያም አይደለችም ለማለት ነው የጠቀሰው። መጽሐፉ ይሄ ነው። እሺ ስሙት። The serpent became a representative of the devil himself. እባቡ የማን ሪፕሬዘንታቲቭ ነው? የሰይጣን። who was called serpent of the old Revelation 20. God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without ከኔ ተቀሳት እቹት አጅሬ ገጽ 61 ላይ እኮ ነው ያለችው። እሳቸው ምንድነው ያሉት? በሴቲቱና በአንተና በሷ በዘርና በዘሩ መካከል እቺ ዘር የተባለችው አንደኛዋ ቤተክርስቲያን ናት ነው እንጂ ያሉት ቤተክርስቲያን ብቻ ናት አላሉ። እንግዲህ አባ ታድሮስ ማላቴ ይሄን ሲተረጉሙ ዘፍጥረት 3:15 በፍጹም ለቤተክርስቲያን እንጂ ለድንግል ማርያም አላሉ ብሎ ነው የተረጎመው። ተመልከቱ እዚህ ጋር human intervention እንዲህ ብሎ ያስቀምጡት ደግሞ ይስቃል። ደግሞ ተመልከቱ እንግዲህ ትልቅ እንደው ዜና እንዳገኘ ነገር አይ እንደው እግዚአብሔር እንደው ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new eve ይኸው ከራሳቸው አባቶች ጋር when the church the new eve ቤተክርስቲያን ምን ትባላለች? the new eve ትባላለች። ኢቭ የተባለችው እንግዲህ ሔዋን ናት። ቤተክርስቲያን ምን ትባላለች ነው ያለው? the new eve ትባላለች። ይኸው
አዎ ግን እዚህ ጋር ቤተክርስቲያን አዲስቷ ሔዋን ስትባል ብሎ እዚህ ጋር ሲገልጹ እሳቸው አዲስቷ የምትባለው ቤተክርስቲያን ብቻ ናት ብለዋል። when the church the new Eve alone የሚል ነገር አለ ወይ ደግሞ only የሚል ነገር አለ? ውሸት። አሁን ላሳየ ቢኒ አባ ታድሮስ ማለት እራሳችሁ ሜታችንን ኒው ኢቭ ያሉበትን ደግሞ ላሳየ ማስረጃ። አባ ታድሮስ ማለት አይደለም። ይሄንን ደግሞ እናየዋለን ማለት ነው። ይሄው ተመልከቱ ደግሞ አባ ታድሮስ ማለት ይሄው ዘ ቡክ ኦፍ ምን ጆን ማን ፋዘር ታድሮስ ማለት ተመልከቱ። እሺ እሳቸውን ደግሞ ኒው ኢቪ ማን ብሎ እንደሚጠሩ ደግሞ እኒ በማስረጃ ስለሆነ ማየት ያለብን ማለት። እሺ ኒው ኢቪ የተባለችው ማናት? እዚህ ጋር እናያታለን። 2-3 ማስረጃዎችን አቀርብላችሁና ከዛ ታያላችሁ ማለት ነው። እሺ she is አሁን ከላይ የሚጀምረው it is true that the Holy Virgin Mary was therefore his first miracle የመጀመሪያውን ተአምር ያደረገው የት ነው? በቃና ዘገሊላ አይደል? ከዛስ she is the new Eve እመቤታችን ምንድን ናት አለ? ዳግሚት ሔዋን። ምን ብሎ ጠቀሰ እሱ? አባ ታድሮስ ማለት እንኳን አላሉትም አለ። የቷን ጠቅሶ ነው? እችን አይቶ እኮ ነው። እችን ኦሪት ዘፍጥረት ነው አይቶ። እሳቸው ትርጓሜ ኦሪት ዘፍጥረት ከሆነ መተንተን ያለባቸው ስለ ኦሪት ዘፍጥረት ነው። ስለዚህ ኦሪት ዘፍጥረት ሲተረጉሙ እችኛዋ በዘርና በዛው የተባለችው አንዷ ቤተክርስቲያን ናት አሉ እንጂ ቤተክርስቲያን ብቻ ተብሎ ነው የሚተረጉሙ አላሉ። ታይቷል ጥፋቱ። ቤተክርስቲያን ብቻ ነው የምትባለው ብሎ አልተረጎሙም እሳቸው። እሱ ከየት ነው የወሰደው? ከኦሪት ዘፍጥረት ከዚህኛው አንድምታ ወሰደው፣ ከዚህ ተረጎመ። ይሄው ስለዚህ ረጋ ብሎ ማንበብ ምን ያክል እንደሚጠቅም ይሄው። እሺ አባ ታድሮስ ማለት ያሉበት አለ። ይሄው she is the new Eve who accompanies the second Adam እመቤታችን ምንድን ናት? ዳግሚት ሔዋን። ውሸት ነው አይደለም? አሁን ይሄ ውሸት ነው። ልክ አሁን ምን ብሎ አቀረበሱ? የእናንተ መጽሐፍ እንኳን አባ ታድሮስ ማለት የግብፅ ሲጀመር የግብፅ አባት ናቸው። አባ ታድሮስ ማለት ያላሉትን አስመስሎ አቀረበ። ሰው ትንሽ እንኳን አያነብም? ትንሽ ከፍ ብሎ እንኳን እችን አያይም? አባ ታድሮስ ማለት የዮሐንስ ወንጌልን ሲተረጉሙ የመጀመሪያው ተአምር በቃና ዘገሊላ ሲደረግ እመቤታችን ምንድን ያሏት? ሁለተኛይቷ ሔዋን ሰከንድ ኢቭን ያሏት። ይሄው አባ ታድሮስ ማለት ነው። እሺ ውሸት ከሆነ መለሰክታችሁት ውሸቱን እንድትታዩ ስለፈለኩ። እሺ Jesus Christ comes from the seed of the woman without human intervention እንዲህ ብሎ ያስቀምጡት። አሁን ተመልከቱ እንግዲህ ያለምንም ሰው ጣልቃ ገብነት ነው መጥቶ ያዳነን እና እኛ የድንግል ማርያም አብራ ተሰቅላ ሞታ የሷ ተጨምሮበት ነው ያዳነው ነው ብለን የት ነው ምናምነው? እኛ ሲጀመር ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ እኛ የክርስቶስ ማዳን ስለሚያንስ ሙሉ ስላልሆነ ሎቱ ስብሐት ለእሱ ክብር ይግባውና የድንግል ማርያም ምልጃ ቃል ኪዳን ተጨምሮበት ነው ድነታቸው የተፈጸመው ብለን የምናምነው እኛ ሲጀመር። ይሄማ የካቶሊክ ትምህርት እኮ ነው፣ ኮሪዲመር እኮ ነው። ታዲያ ስለማን ነው የሚያወራው የክፍል ስንል? ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይኸው ከራሳቸው አባቶች ጋር። ስለዚህ የዚህ ሰው መልስ ምንድን ነው ማለት ነው? ውሸት የማይጠግብ ሰው ማለት ነው። ይኸው አየን ማለት ነው። አዎ ቤተክርስቲያን ምን ብለዋታል? ወይን ዘ ቸርች ይኸው እዚህ ጋር ምን ብለው ዘ ኒው ኢቪ ዳግሚት ሔዋን ብለዋታል። አዎ ግን ቤተክርስቲያን ዳግሚት ሔዋን ብለው ሲተረጉሙ ግን ድንግል ማርያም አትባልም ብለዋል አላሉ። ይኸው በዚሁ መጽሐፋቸው የዮሐንስ ወንጌልን ሲተረጉሙ ምን አሉ? ሺ ኢዝ ዘ ኒው ኢቪ
እና ትንሽ ረጋ ቢል ሰውየው ጥሩ አልመሰላችሁ? ባይቸኩል። አሁን ሰው እንግሊዝኛ እንደሚችል ሰው ደግሞ አክት ሲያደርግ አንድ ሰው በጣም ሲያቀራራ ምላሽ አባ ቴዎድሮስ ማለት የራሱ ቢሰሙት ምን ይላሉ? እሺ ለምን ይመስላችኋል አባ ቴዎድሮስ ማለት ላይ የተለጠፉት? አባ ቴዎድሮስ ማለት የስንት ዓመተ ምህረት ሰው ናቸው? አሁን ደግሞ ወደ ዓመተ ምህረት ደግሞ እስቲ እናምጣው። የስንት ዓመተ ምህረት ሰው ናቸው? አባ ቴዎድሮስ ማለት ፋዘር ቴዎድሮስ ማለት ላሳያችሁ። ዴት ኦፍ በርዝ። እሺ የስንት ዓመተ ምህረት ሰው ናቸው? ማርች 16 1937። ሰው የ19ኛው መቶ ክፍለ ዘመን አባ ቴዎድሮስን እንደው ምን ቻው ብሎ ይጠቅሳል? ከኛ ጋር ሲከራከሩ የመጀመሪያው ክፍለ ዘመን አባት ብሎ ይጠቅሱልናል። እሺ በቀጥታ ደግሞ ልምጣ። ውሸቱን እስከዚህ ከሰማችሁ መንፍቅና ይህን አክል ካሰማችሁ ለነገ እሑድ አጥቢያ ዛሬ እንደዚህ መንፍቅና ማሰማት የለብኝም። እንደው ሲሆን መስማት የነበረባችሁ ቅዳሴ ነበር። ግን እንደው ግድ ሲሆን ደግሞ መስማትና ማወቅ ስላለብን ያን ማስረጃ ደግሞ እኔ በሚገባ ላሳያችሁ ማለት ነው። ምን ያክል ሰት እንደሆነ ለማሳየት ያክል ማለት አሁን እሱ የጠቀሰው በጣም ትልቅ ማስረጃ ሆኖ የቀረበለት የማን ነው? የአባ ቴዎድሮስ ማለት እንደ ማስረጃ ነው የጠቀሰው። እኔ ደግሞ ሄሬኒዮስ ልጥቀሰው ደግሞ የሚገርም ቢኒ የመጀመሪያው ክፍለ ዘመን አባት ሄሬኒዮስ ምን ብሎ እመቤታችን ቅድስት ድንግል ማርያም በተመለከተ እንዴት ብሎ ሰከንዲቪ እንዳላት ማስረጃ ላሳይ። ሄሬኒዮስ ደግሞ የመጀመሪያው ክፍለ ዘመን አባት ነው። ምን ብሎ የተረጎመው ካልን የራሱን የእመቤታችን የቅድስት ድንግል ማርያምን ሁለተኛይቷ ሔዋን እንደምትባል ከኦሪት ኦሪት ዘፍጥረትን ሲተረጉም የተናገረበትን ላሳይ። እሺ ይኸው ከዚሁ ከጉግል ላይ እንየው። ፋዘር ኦፍ ዘ ቸርች። እሺ ማንን ነው የምንጠቅሰው? ሄሬኒዮስን እንጠቅሳለን። እሺ በቀጥታ ግን ብገባ ጊዜ ለመቆጠብ ጥሩ ነበር፣ ግን ምንጩንም እንድታዩት እያሳየኋችሁ ልቀጥል ብዬ ነው። ሄሬኒዮስ ይኸው አጌንስት ሄሬኔሲስ በተባለው መድፍነ መናፍቃን በተባለው መጽሐፉ ላይ ቡክ 5 ይኸው ቡክ 5 አብረን እየከፈት ነው እንየው። ቡክ 5 ይሄ አይደለ? ቡክ 5 ይኸው ሴክሽን ስንት 21 ይኸው ምን ብሎ እንደተረጎሙት ላሳያችሁ። እራሳቸው ይኸው እዚህ ጋር ተመልከት ቢኒ እራሳቸው የኦርቶዶክስ አባቶች ዘፍጥረት 3:15 ሲተረጉሙ ሁለተኛይቷ ሔዋን ብሎ የጠሩት ማንን ነው ያሉት? ቤተክርስቲያን ያሉት አባ ቴዎድሮስ። አባ ቴዎድሮስ ማለት አይቆ የ1937 ዓመት ብሎ የተወለዱ ሰው ናቸው። ለምዶ ከሄሮስ ማይጠቅሰው ይኸው መድፍነ መናፍቃን በተባለው ቡክ 5 ላይ ቻፕተር 21 ላይ ይሄን ራሱ ዘፍጥረት 3:15 ይኸው ሜንሽን አድርጎ from that time ይላል he who should be born of a woman namely from the virgin ይሄን ዘፍጥረት 3:15ን ጠቅሶ ያቺ ሴት የተባለችው ድንግል ማርያም እንደሆነች from the virgin ብሎ የጠቀሰው ማለት አባታ እንትና ነው። አባ ቴዎድሮስ ማለት ሳይሆን አጌንስት ሄሬኔሲስ የተባለው መጽሐፍ የጻፈው ሄሬኒዮስ ነው። የመጀመሪያው ክፍለ ዘመን አባት ነው የሚጠቀሰው ወይስ የአሁኑ ዘመን መጠቀሽ? ሁለተኛ አባ ቴዎድሮስ ማለት ሲጀመር ከመነሻው ራሳቸው ድንግል ማርያም ሁለተኛይቷ ሔዋን ኒው ኢቪ ሰከንድ ኢቪ አትባልም ብለዋል። አይታል ቢኒ የጠቀሰው ከኦሪት ዘፍጥረት ትርጓሜያቸው ራቅ ብሎ እንኳን የሐዲስ ኪዳን እንኳን ከዮሐንስ ወንጌል አልጠቀሰም። እሺ ወደዛ ምን ሄድ? የቀደምት አባቶቻችን ዘፍጥረት 3:15 ምን የሚለውን ጥቅስ እንዳትረሱ። ዘፍጥረት 3:15 የሚለውን ምን የሚለውን ነው? በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱም ራሱን ይቀጠቅጣል፣ አንተም ሰኮነው ትቀጠቅጣለህ ብሎ የተረጎመ አባቴ አየህ። ሁለተኛው ውሸት አገኘን ማለት ነው። በውሸት የተሞላ የጀሮም ደግሞ ከባድ ነው። ይሄ ምን ያደርጉት እንደሆነ ደግሞ እናያለን። ይሄው ጀሮም
ጀሮም የተባለ አባት ሌተር 22 ላይ እንመልከት። ሌተር 22 ላይ ይኸው እዚህ ጋር ሌተር 22 ላይ ቁጥር 21 ላይ እንዲህ ብሎ ይተናገራል። ቁጥር 21 ላይ ጀሮም የተናገረው ልጥቀስ። እሺ ቁጥር 21 ላይ ጀሮም ሌተር 22 ያዙ በደንብ። ቁጥር 21 ላይ እንዴት እመቤታችን ቅድስት ድንግል ማርያምን እና ሔዋን እንዳናጸር ተመልከቱ። ይታያችኋል። እዚህ ጋር ማርክ ላድርጋትና ሚላል ይሄ ዴዝ ኬም ስሩ ኢቪ ሞት በሔዋን ምክንያት መጣ በት ላይፍ ሃዝ ካም ስሩ ሜሪ። ማን የተናገረው? ይሄን መሪጌታ ናቸው ያወሩት። ሞት በሔዋን ምክንያት መጣ ሕይወት በድንግል ማርያም ሆነ። ይኸው ጀሮም ሌተር 22 እያዛችሁ እያለው ያስባለሁ። ማስታወሻ ቀስ እያልኩኝ ረገጥ እያረኩ ማሳያችሁ ማስረጃውን እያያችሁ እንድትካተሉ ስለምፈልግ ነው። ዘመኑ ያው የመረጃ ስለሆነ እያንዳንዱ ነገር ሌተር 22 ነው። የማን ነው? የጀሮም ነው። የጀሮም ሌተር 22። ስለዚህ እመቤታችን ቅድስት ድንግል ማርያምን ምን አሏት ማለት ነው? ሁለተኛይቷ ሔዋን ብለዋታል ማለት ነው። ስለዚህ አባ ቴዎድሮስ ማለት ያልጠቀሷትም በደንብ ጠቅሰዋታል። በደንብ ነው የጠቀሳት ማለት። እሺ ሄሬኔዎስ እመቤታችን ቅድስት ድንግል ምን ብለዋታል? ሁለተኛይቷ ሔዋን ኒው ኢቪ ወይ ደግሞ ኖቫ ኢቫ ብለው እመቤታችንን ይጠሯታል ማለት ነው። እንደውም ሞት በድንግል ማርያም ምክንያት መጣ። ማን ነው? በሔዋን ምክንያት መጣ። ሕይወት ደግሞ በድንግል ማርያም ሆነ። ምን የሚል ቃል አለ? በእንተ ሔዋን ታጽሖተ ገነት አይደል? በሔዋን ምክንያት የገነት በር ተዘጋልን። ዳግመኛ ስለ ድንግል ማርያም ምን አለልን? ተከፈተልን። እንደው ቢኒ ከሰሞኑ ውሸት እንደው ትንሽ ላጋልጥ ብዬ ነው ወደዚህ ቪዲዮ ያሳየሁትና እንደው ያለ ማስረጃ የምናወራ መስሏቸው አንዳንዶቹ ግራ እንዳይገባቸው ለማሳየት ያክል ነው ወደዛ የገባሁት እንጂ ይሄን አር በጣም በነገራችን ላይ እነሱ ጉዳይ በጣም አሳስቦ ምናምን ነገር አይደለም። እኛ ጨንቆንም አይደለም። ግን አንዳንድ የዋህ ምዕመናን ግራ ስለምትጋቡ ምናምን እንደው ምን ጉድ መጣ ምናምን የሚመልስ ጠፋ ምናምን ብላችሁ ደግሞ በእንግሊዝኛው ደግሞ ሲያሳይ ምናምን ነው ጥሩ የንጽጽር ሰው መስሎ እንዳይታያችሁ እንዳትሸወዱ በደንብ እንድታነቡ ስለፈለግኩ ነው እንደዚህ ያቀረብኩት እንጂ ወደዛ በጣም ጠቃሚ ሆኖ አይደለም። ይህን አንድ መሰረታዊ ጉዳይ ነው። ብዙ ጊዜ ያው እንግዲህ ሰሞኑን የዋሉበት ምክንያት ያው ቤዛዊተ ዓለም ብዙ ስለተመለሰ እዛ ገባ ላብራራው ጥሩ ነው። ብዙ ጊዜ ተመልሷል። ቤዛዊተ ዓለም ቤዛ የሚለው ቃል ለምን እንደሚቀጸል ለምን እንደሚነገር አለ። የዮሐንስ አፈወርቅ ላሳያችሁ ካላደከምኳችሁ። የዮሐንስ አፈወርቅ ተመልከቱ። ዮሐንስ አፈወርቅ እንደሚል a woman expelled us from paradise ሴቷ ከገነት አስወጣችን። through a woman we find eternal life በሴት ምክንያት ደግሞ የዘላለም ሕይወትን አገኘን። ይሄን የተናገረው ማን ነው? ዮሐንስ አፈወርቅ። መቼ? መዝሙረ ዳዊት መዝሙር 45 ቁጥር 4 ሲተረጉም በሴት ምክንያት ከገነት ወጣን ነው የሚለው። በሴት ምክንያት ደግሞ የዘላለም ሕይወትን አገኘን። ዮሐንስ አፈወርቅ ምንድን ነው? አንብቡ። ኦርቶዶክሳውያን እባካችሁን በደንብ አንብቡ። የቀደምት አባቶች እንደዚህ አይሉም ለሚሉ ሰዎች ማስረጃ አቅርቡ። ደግሞ ከነምንጩ ዮሐንስ አፈወርቅ የቱ ጋር ነው የተናገረው ስትባሉ ከነምንጩ ማስረጃ አለባችሁ። ከነምንጭ በሴት ምክንያት እኛ ከገነት ወጣን፣ በሴት ምክንያት ደግሞ ወዴት ገባን? የዘላለም ሕይወት። እንደውም ጭራሽ የሚናገረው through a woman we find eternal life ነው የሚለው። እና እመቤታችን ቅድስት ዮሐንስ አፈወርቅ እንኳን ራሱ የተናገረላት እና አባ ቴዎድሮስ ማለት እንደዚህ ይናገራሉ ብሎ የአባ ቴዎድሮስን ስም ማጥፋት በእውነት ዕውቀት የጎደለው ንግግር ነው፣ ያስተዛዝባልም። እንዲህ ብሎ የተረጎመ አባት የለም ብለው ሄሬኔዎስን ቁጭ አድርጋ አባ ቴዎድሮስ ላይ የሮጥከው እውነትን ፍለጋ ሳይሆን ክህደት ነበረ። ስለዚህ ይኸው እመቤታችን ቅድስት ድንግል ምን ትባላለች? ሁለተኛ ምን ለኔ የተናገሩት የዮሐንስ ወንጌልን ሲተረጉሙ እንዳትረሱ ይሄንን
የዮሐንስ ወንጌል ሲተረጎም እዚህ ጋር አለላችኋል። ያው በቃ ለምታነቡ ሰዎች ይሄንን እዚህ ጋር ማግኘት ትችላላችሁ ማለት ነው። እሺ ወደ ተወሰነ ገድላ ድርሳናትን እንይና ሰዓታችን ነገም ቅዳሴ ስለሆነ ሌላ ጊዜ ደግሞ ሰፋ አድርገን ከአስፈላጊ ከሆነ ቪዲዮ እንሰራበታለን። እዚህ ላይ ቪዲዮ ሰርተን እንለቅበታለን እዚህ ላይ ማለት ነው። ማስረጃዎችን እያቀረብን መሄድ ስላለብን ማለት ነው። እሺ ምናልባት ቃሌ ተሰማል እንዲያቆን ምናልባት ከጸሎቱም ጋር ብታያይዘው ከጸሎቱም እየተነሳ ስላለ ጸሎቱ እንግዲህ 100 ዓመቱ ምናምን የመሰላቸው ሰዎች አሉ። እንግዲህ አባቶቻችን እንግዲህ ጸሎት አስተምረን የሚለውን ቃል አንስተው ጸሎት አሁን እንግዲህ እዛ ላይ ግልጽ ጸጋን የመላብሽ ይላል። ይሄ እንግዲህ ዓለም አቀፋዊ ኦርቶዶክሳዊም ካቶሊካዊም ጸሎቶች በዚህ እውነት ውስጥ ያሉ ናቸውና ምናልባት እዛም ጋር ፉል ኦፍ ግሬስ የሚለው ነገር እንደሚታይ ጥቂት ብታሳየንና ወደሚቀጥለው ብትሄድ ከተቻለ። ያው መቤታችን ሁልጊዜ አባታችን ነው ወደ አቡነ ዘበሰማያት እንደምንለው በሰላም ቅዱስ ገብርኤል መልአክ እንል የለ በሰላም ቅዱስ ገብርኤል መልአክ እንላለን። ሰላም ለኪ ኦ እግዝእትየ ማርያም ማለት ምንድነው? በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ ጸጋ የሞላብሽ ሆይ ደስ ይበልሽ እንላለን። ስለዚህ የግሪኩ ቃል ራሱ ቃል በቃል የሚለው ፉል ኦፍ ግሬስ ነው የሚለው። ከሪቶሚኔ ማለት በግሪክ ቋንቋ ፉል ኦፍ ግሬስ ማለት ቃሉ ራሱ የሚናገር ለዛ ነው። ለተደረገ ነገር እንጂ ገና ለሚደረግ አይደለም። ጸጋ የሞላብሽ ነው ኦሬዲ መጀመሪያ የሞላባት ነው። ቅዳሴያችን ላይ እንደምትሰሙት ተውህቦ ምህረት ለሚካኤል አይደለም ለሚካኤል ምህረት ተሰጠው ወበስርዓት ለገብርኤል በሰፊ መናገር እና ከዛ ስም ነው ወሀብተ ሰማያት ለማርያም ድንግል የሰማይ ሀብት ሁሉ ይሄ ቀረሽ የማትባል ማለት ይሄ ጸጋ አለሽ ይሄ ጸጋ ይቀርሻል አትባልም። ጸጋ የሞላብሽ ነው። ቅዳሴያችን ላይ ጭምራል ድነተ ስጋ ድነተ ነፍስን የምንለምንሽ በረከተ ስጋ በረከቱን የምታሰጭን ቅድስት ድንግል ማርያም ወይ ደስ ይበልሽ ብለን እንመላት ይለ ኃጢአታችንን ያስረይልን ዘንድ ደግሞ ለምኝልን። ስለዚህ ኦ ምልዕተ ጸጋ እንላት በግዙ ራሱ ጸጋ የሞላብሽ ነው እንላት። ስንጠራት ራሱ ቤታችንን ጸጋ የሞላብሽ ብለን እንጠራታለን። ስለዚህ ምንም አሁን ይሄ ከምናስተምረው ትምህርት አማናዊ ትምህርት ጋር ምንም ጥሰት የሌለው ግጭት የሌለው ቃል መሆን መታወቅ አለበት። ቅድስት ድንግል ማርያም በነገራችን ላይ ሁለተኛይቷ ሔዋን ብቻ ሳይሆን ሁለተኛይቷ ሰማዕት ተብላ ትጠራለች። ይሄን መቼስ የማያውቃለ ብዬ አላስብም። ብዙዎቻችሁ የምታውቁት ይመስለኛል። የግብፅ ኦርቶዶክስ ቤተክርስቲያንም ቻናል ብትመለከቷቸው የቀደምት አባቶች በተለይ ያዕቆብ ዘስሩግ ሰከንድ ሄቨን የሚል መጽሐፍ አለው። ሰማይ ዳግሚት ማለት ነው። ራሱን ችሎ ያዕቆብ ዘስሩግ የጻፈው መጽሐፍ አለ ዳግሚት ሰማይ የሚል ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም ሆይ ጸጋ የሞላብሽ የሚልነው ቃል ምስጋናዋ ሁለተኛ ሔዋን ብቻ ሳይሆን ዳግሚት ሰማይ ተብላ ትጠራለች። ትዝ ይላችኋል ውዳሴ ማርያም የረቡዕ ላይ ሰማይ ዳግሚት በምድር ከምድር በላይ ያለች ሁለተኛይቱ ሰማይ ብለን እንጠራታለን እመቤታችን። ይሄኛው ሰማይ እንደምታውቁት ፀሐይ ነው። ይሄ ተፈጥሮ ፀሐይ ነው፣ ጨለማ የሚያሸንፈው ነው። እመቤታችን ቅድስት ድንግል ማርያም ግን የጸነሰችው የወለደችው አካላዊ ቃል ግን የጽድቃችን ፀሐይ ነው፣ ጨለማ የማያሸንፈው ነው። የጽድቃችን ፀሐይ ነው። ለዛም ነው ወረቡ የግንቦት አንድ ዚቅ ወረቡ እንደሚለው ኢያቄም ወሐና ወለዱ ሰማይ አይደለም የሚለው ወሰማይ ወምኒ አስረቀ ፀሐይ የሆነችው ደግሞ እመቤታችን ድንግል ማርያም ደግሞ ፀሐይ ጽድቅ የሆነ ክርስቶስን ደግሞ አስገኘች። ስለዚህ እመቤታችን በምስራቅ ትመስልና ክርስቶስን ደግሞ ፀሐይ፣ እመቤታችን ሰማይ ሆና ክርስቶስ ደግሞ ፀሐይ ይባላል። እውነተኛ የጽድቃችን ፀሐይ ስለሆነ ማለት ነው። ስለዚህ ቃል በቃል ይሄን ማየት ይችላል። ስለዚህ ኦ ምልዕተ ጸጋ የሚለው ቃል ጸጋ የሞላብሽ ነው የሚለው እሱ የት ጋር ነው የሄደው? እቺን የኪንግ ጀምስ ቨርዥን አያትና በቃ ሄዶ ልጥጥ ብሎ ገባበት። እንደው ረጋ ብሎ ሰው ይሄ እንደውችን ቢያል በቃ ኬሪቶ ምንም ማየት እነሱ አይደለ የግሪኩን ተመልከተው ሮሜ 8:34 የግሪኩን ተመልከተው ዕብራውያን 7:25 ያሉ የነበሩት ምን ነው እዚህ ጋር ታዲያ ሉቃስ ወንጌል ላይ የግሪኩን ቢመለከቱት ልክ አሁን ለምንድነው የተፈለገው? አንድም ቦታ የለም እንትኑን ተመልከቱት ምናምን ከካቴና በፊት አለ አይደል እንዴ? መጀመሪያ ስርወ ቃሉ ራሱ ምንድነው የሚለው? ቻሪቶ ነው የሚለው ወይስ ደግሞ ከሪቶ ምን ነው የሚለው? መጀመሪያ ስርወ ቃሉ ራሱ
ስለዚህ ጸሎታችን ጭምር ነው። ሁሉ ጊዜ አባታችን ስንል በአማርኛ እንደምንለው ጸጋ ይሞላብሽ ወይ ደስ ይበልሽ እግዚአብሔር ካንቺ ጋር ነው የምንለው። ልክ በግዙ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ይላል። ይሄ ጭምር አብሮ እንዳለ መታወቅ አለበት። ከገድላት ድርሳናት ጋር አብዛኞቹን በተለይ አሁን ሰሞኑን የተነሱትን ነገሮች በጣም ሄደንባቸው ነበር። ያው እናንተ ብዙዎቻችን ያው ጥያቄ እንጂ መልስ ስለማንይዝ ለመድገም ያክል ነው እንጂ ገድለ ዘርዓ ቡሩክ ላይ የተነሳው ጥያቄ፣ ገድለ መባጽዮ ላይ የተጠየቀው ጥያቄ፣ የጌታችን ኢየሱስ ክርስቶስን ተአምር ላይ የተጠየቀው ጥያቄ ሁሉ እዛ ላይ አንስቼ ነበር። ትዝ ይላችሁ ነው እና ዩቲዩብ ላይ ሄዳችሁ ብትመለከቱ በጣም ደስ ይለኛል። ግን እችን እንያት ድንገት ከተነሳ አይቀር እችኛዋን ነጥብ እንያት። ድንገት ጠቃሚ ከሆነ እችኛዋ ናት። 23ኛው ምዕራፍ ላይ ይሄ ገድለ ዘርዓ ቡሩክ ላይ ያለው አለ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥቅምት በገባ በሰባተኛው ቀን ብፁዕ አባታችን በዚህ በዘርዓ ቡሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን፣ በማን ስም የተሰራች ቤተክርስቲያን ናት? በስላሴ ስም የተሰራች ቤተክርስቲያን ሲያጥን፣ ማጠን ሲሰራ ማለት ነው። በእግዚአብሔር ትእዛዝ 3 ዕንቆችን አገኘ። በማን ትእዛዝ ነው? በእግዚአብሔር ትእዛዝ ይላል። በግዙ ራሱ ስትመለከቱ ጋር በትእዛዝ እግዚአብሔር ይላል። ወሶበ ረከበ 3 አዕናቁን ይላል። በእግዚአብሔር ትእዛዝ 3 ዕንቆችን አገኘ። ያ ጻድቅ አባታችንን ከፀሐይ 7 እጅ የሚያበሩ 3 ዕንቆችን ባገኘ ጊዜ እጅግ ደስ አሉ፣ ተደሰተ። ምን አገኘ ነው የሚለው? ዕንቁ። በማን ትእዛዝ? በእግዚአብሔር ትእዛዝ። ምን እያደረገ እያለ? በስላሴ ስም በተሰራች ቤተክርስቲያን ላይ ሲያጥን። እሺ፣ ባገኛቸው ጊዜ አንስቶ ዋጣቸው። 3ቱ ዕንቆች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላ፣ አካሉን ብርሃን አደረጉት። ምኖቹ? 3ቱ ዕንቆች። እሺ፣ ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቆች ምስጢር ሳያውቅ ብዙ ቀን ተቀመጠ። እነዚያ አዕናቁ ዕንቆች ማለት ነው፣ በግዕዝ ብዙ ቁጥር፣ ስጋውንና ነፍሱን ያነጹ ዘንድ ስጋውን ማደሪያ ያደረጉት። ምን አደረጉት ነው የሚለው? ስጋውን ማደሪያ ያደረጉት። ሰው እግዚአብሔር ማደሪያ አይደለ? አይሆንም እንዴ? እናንተ የእግዚአብሔር ማደሪያዎች አይደላችሁ ማለት መጽሐፍ ቅዱስ። እናንተ የእግዚአብሔር ቤተ መቅደስ አይደላችሁ ማለት እኮ እናንተ የእግዚአብሔር ቤተ ማደሪያዎች አይደላችሁ ማለት ነው። ከዚህም በኋላ በብዙ ቀን የ3ቱ ዕንቆች ምስጢር ተገለጠለት። ምን ሆነ? እኚህ የዋጣቸው ዕንቆች በዕንቆች ተመሰሉ እንጂ ዕንቆቹ እንዳልሆኑ አወቀ። እነዚያም 3ቱ ዕንቆች የተባሉ 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ሥላሴ ናቸው። በሆዱ አደሩ ነው የሚለው። 3ቱ አካላት ሥላሴ የክብር ዙፋን በሆነች በድንግል ማርያም አደሩ ብንል፣ ልብ በሉ፣ አደሩ ብንል ሰው ለመሆን አይምሰላችሁ። ያው እንደምናውቀው የአብ ማደሩ ሰው ለመሆን አይደለም። የአብ አካላዊ ቃል ማደሪያ ትሆን ዘንድ ድንግል ማርያምን ለማጽናት ነው እንጂ መንፈስ ቅዱስም በድንግል አደረ መባሉ ለመወለድ አይደለም። የወልድ ማደሪያ ትሆን ዘንድ ስጋዋን ለማንጻት ነው እንጂ ወልድ በድንግል ማህፀን ማደሩ ግን አብ ለአጽንኦ መንፈስ ቅዱስ ለአንጽሖ እንዳደሩ አይደለም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሊሆን ነው እንጂ አለቅ። ከዛ እዚህ ጋር ተመልከት ምን እንደሚል እስከ መጨረሻው ማንበብ ስላለብን። ያም ጻድቅ አባታችን 3ቱ አካላት በአንድነት እንዳደሩበት አውቆ የዚህን ነገር ምስጢር ለዓለም ሁሉ እንድናስተምር ነገረን። ምን እንዳደሩበት? እንደዋጣቸው ነው የሚለው? እንዳደሩበት ነው የሚለው? ጨርሶ ስለማያነበው ነው አጅሬ። ሰው ለምዶ እስከ መጨረሻ ማያነበው ለምን እዚች ጋር ያቆማል? እዚች ጋር ያነባትና በቃ የኒኩ 3ቱ አካላት እኮ ሥላሴ ናቸው። አይጨርሰው ምን ይላል እዚህ ጋር መጨረሻ ላይ ኮንክሉዥን ይሄው። ከዛ ምዕራፍ 24 እዚህ ጋር ይቀጥላል። ያም ጻድቅ አባታችን 3ቱ አካላት በአንድነት እንዳደሩበት አውቆ የዚህን ነገር ምስጢር ለዓለም ሁሉ እንድናስተምር ነገረን። ማን እንዳደሩበት? 3ቱ አካላት በምን? በአንድነት። ምን እንዳሉበት? እንዳደሩበት። እንደዋጣቸው አይደለም የሚለው እግዚአብሔር። እንቀጥል። አሁንም እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘርዓ ቡሩክ ይህንን ተአምር እንዳደረገለት እግዚአብሔርም እንደርሱ በጎ ተአምራትን ያደርግልን። በዚህ መታሰቢያውን ለምናደርግ በጸሎቱ ለምንማጸን የእርሱ ክብር በእውነት ይስጠን ለዘላለሙ አሜን። አለቀ። ከዛ ምዕራፍ 24 ይቀጥላል።
እዚህ ጋር እኮ ነው ቢኒያም ማሰሪያው እኮ እዚህ ጋር አለ እኮ በቃ አለቀ። ምን ሆነ ሶስቱ አካል እንዳደሩበት አውቆ እኮ ነው የሚል እና ትንሽ ብታነቡ እኛ ኦርቶዶክሳውያን ራሱ ብታነቡ ጥሩ ነው። ያው ለምን መሰላችሁ እዚህ ነገር ላይ የሚወሸቁት እንደምታውቁት በመጽሐፍ ቅዱስ መከራከር አይችሉም ማለት ነው። ያለው አማራጭ ምንድነው? በግላት በድርሳናት ውስጥ ገብቶ እንደው እንከን መስሎ የሚታያቸው ነገር እያቀረቡ ኦርቶዶክሳውያን ማደናገርና በዛ ጽድቅ ከተገኘ በዛ የሚገኝ እንደው ፕሮቴስታንት ካለ ለማጽናት ተመልከቱ። የኦርቶዶክስ ጉድ እያለ ይወጣል ማለት እንዴ! ይህንን ጥቅስ ይህንን ተአምር የማያውቁ ናቸው አይደለ እንዴ? በእነሱ ዘንድ አካላትን ባህሪ ለአካላት የሚከፋፍሉት የሥላሴ ባህሪ 3 ነው እያሉ አይደል? መጀመሪያ ሥላሴ ዋጡ ከማለቱ በፊት መጀመሪያ የሥላሴ ትምህርት እናንተ ይግባችሁ። የሥላሴ ምስጢር ትርጓሜ ሳይዋጥላችሁ ሥላሴን ዋጡ ብላችሁ ዘርአ ብሩክን ትከሳላችሁ። መጀመሪያ የሥላሴ ምስጢር መጀመሪያ ይዋጥላችሁ እንጂ መጀመሪያ ከመነሻው ይሄ ትልቁ አንድ መሰረታዊ ችግር ታያላችሁ ማለት ነው። እና እባካችሁን እኔ ለኦርቶዶክስ የምለው ቪዲዮ አለ የተሰራ የሚጠየቅ እኛም እንዳንደክምባችሁ በተቻላችሁ መጠን እንደዚህ ብታረጉ እመክራለሁ። በተቻላችሁ መጠን በቃ እዩትና ድንገት ግራ የሚገባችሁ ነገር ካለ ጠይቁ። እዛው ላይ ገድሉ ላይ በደንብ አይታችሁ ከዛ በኋላ ያልገባችሁ ነገር አሁን ይሄን በነገራችን ላይ ቢኒ አይተዋል፣ ዩቲዩብ ላይ ተለቋል አለ እና ግን ያ ብዙዎቻችሁ ስለማታነቡ ትልቅ ችግር ሆነብን። እሱ ማለት ትልቁ ችግር እሱ ነው። በቃ ስለማታነቡ እንጂ በጣም ብዙ ጊዜ መላሽ ተሰጥቶበታል። እንድታነቡ ብዙ ጊዜ እኛ ጋር ምክር ይሰጣል፣ ግን እኛ አናነብም፣ ቪዲዮንም አናየውም እንጂ በጣም በዚህ በኩል ቪዲዮን በዘርአ ብሩክ ላይም በመባል ሲጾም ሰርቻለሁ። እሺ ሌላኛው ዘርአ ብሩክ ላይ ጣቱን አጠባቸው የሚል አለ እና ይሄ እንዴት ነው የሚታየው ምናምን ነገር እና ይሄንንም እዛው እንትኑ ላይ ለቀነዋል ላያችሁ ሰዎች ማለት ነው። በግሩፕ ላይ ፖስትቸው ነበረ እና ብታዩት ደስ ይለኝ ነበረ። ገለዘ መባጽዮን ላይ የሰራሁት አለ ቪዲዮ እና እዛ ላይ አንድ ሁለት ጥቅሶችን ብቻ ላሳይና ከዛ በቃለው ማለት ነው። ታምረ ኢየሱስ ላይም ደግሞ ጌታችን በሕፃንነቱ ሰውን ገደለ ምናምን ሎቱ ስብሐት ለእሱ ክብር ይግባውና ሰው ገድሏል ምናምን ብሎ ለማጣቀሻ ምናምን ሲሞክሩ ነበረ። አንድ ሁለት ሰዎች ሲሳለቁም አይቻለሁ እና ይሄ ማለት ሰው መግደል የሚያበረታታ ነው እና ይሄ ጥቅስ እንዴት ከመጽሐፍ ቅዱስ ጋር ክርስቶስ እንዴት ሰው ይገላል የሚል ነው። ይህንም በአንድ ጥቅስ ልፍታውና ከዛ በኋላ እናንተ ተቀጥሎ ይህንንም ቪዲዮ ስለሰራሁበት ብታዩት በጣም ቆንጆ ለምላሽ እንዲሁም ማለት ነው። እሺ የሚታይ ከሆነ አንዴ እንትን ላሳይ። እሺ ይሄ ጥቅስ ነው። እርሱም ጌታ ሆይ የሉቃስ ወንጌል 19:25 ላይ ነውና እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለውስ እንኳን ይወሰድበታል። ነገር ግን እነዚያ በላያቸው ልነግስ ያልወደዱትን ጠላቶቼ ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ክርስቶስ ገዳይ ነው። ለሱ ክብር ምስጋና ይግባውና በፊቴ እረዷቸው ነው የሚለው። ይሄ አሁን ታምረ ኢየሱስ ላይ ቢገኝ ኖሮስ መቼስ 10 ምናን ላለው ይሰጠዋል ሲል ስለ ገንዘብ እያወራን አይደለም ማለት እንዴት ቢዝነስ ይሰራል፣ ቢዝነስ ይሰራ እንዴት ነው የሚተረፈው ያለ ስለ ቢዝነስ አይደለም እያወራን ያለው። እላችኋለሁ ላለው ሁሉ ይሰጠዋል። ይሄን እያለ ያለው ማን ነው? እላችኋለሁ እያለ ያለው ማን ነው? ምንም ጥያቄ የለውም። እላችኋለሁ እያለ ያለው ማን ነው? እዚህ ከላይ ራሱ እነርሱም ጌታ ሆይ አሉት። 10 ምናን አለው አሉት። እርሱም እላችኋለሁ አለ። እላችኋለሁ ያለው ጌታ ሆይ የተባለው አይደል? ላለው ሁሉ ይሰጠዋል፣ ለሌለው ግን ያ ያለውስ እንኳን ይወሰድበታል። ይሄን እያለ ያለው ማን ነው?
ጌታ ነው። ነገር ግን እነዛ በላያቸው ልነግስ ያልወደዱትን በላያቸው ሊነግስ የወደደው ማን ነው? ንጉሳችን ማን ነው? ኢየሱስ ክርስቶስ ነው። ያልወደዱትን ምን አድርጓቸው? ጠላቶች ምን አድርጓቸው? ወደዚህ አምጧቸው በፊቴም እረዷቸው ነው የሚል። እና እንደው አንዳንዴ እንደዚህ አይነት ነገሮችን እንኳን በዚህ ልክ ወርደን ባናወራ ጥሩ ነበረ። ሁለተኛ ክርስቶስ ነፍሰ ገዳይ ነው ብሎ የሚጠቅሱ ሰዎች አሉ። እንዴ ይሄ ማለት እንደዛ ነፍሰ ገዳይነት ማለት ነው እንዴ? በዛ ነው የሚተረጎመው? እነዚህ ጴጥሮስ ነፍሰ ገዳይ ነው ማለት ነው? ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታላለህ፣ ከመሬቱ ሽያጭ ታስቀርዘን ሰይጣን በልብ ስለምን ሞላ? ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉም ላይ ታላቅ ፍርሃት ሆነ ይላል። ጴጥሮስ ነፍሰ ገዳይ ነው? ሚስቱም መጣች። ከዛስ ምን ሆነች? ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም ይላል። ጥፋቱ ምንድን ነው? መሬት የተሸጠበትን ዋጋ ከፊሉ ማስቀረታቸው። ምን አደረገ? ይህንን ባልንም ሚስትን ለሞት ዳረገ። ጴጥሮስ ነፍሰ ገዳይ ነው? እንደው ትንሽ እነዚህ አይነት ሰዎች ጤናማ ናቸው ወይ እንድንል ያደርገናል። ሐናንያ ሞቷል። ይኸው አይተናል የሐዋርያት ሥራ ምዕራፍ 5 ላይ። ኢቭን ራሱ ደግሞ ሚስቱን ባለቤቱን ደግሞ ሞታለች። ስለዚህ ይሄ ስለሚል በቃ ይሄው አብራ እንደዚህ ስለሚል ሆነ ማለት ነው አይደለም። እሺ ይሄ ጥቅስስ ቆላስይስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ያ ማለት ሀፍረተ ስጋችሁን ቁረጡ እያለ ነው? ግደሉ እኮ ነው የሚለው። ስለዚህ እነዛ የተጠራጠሩ ሰዎችን ተአምረ ኢየሱስ ላይ እንደምናነበው እነዛ የሚጠራጠሩትን ሰዎች ሕፃናት ከእርሱ ጋር እሱ በፀሐይ ጨረር ሲራመድ ጌታችን አምላክ ነውና እንራመዳለን ሲሉ ሞቱ። ሲሞት ወላጆቻቸው መጡ። ልጆቻችን ገደልክብን አሉት። ልጁን ከሙታን አስነሳውና ጌታችን ምን አለው? የገደልኩ እኔ ነኝ አለው። አይደለህም፣ አንተ የሕያው እግዚአብሔር ልጅ ነው ብሎ መሰከረ። እና ይሄ ምንም ከገዳይነት ጋር አይገናኝም። በፍጹም አይደለም፣ በፍጹም። እንደውም እኮ ቢኒ ለማውራት ከተፈለገ እኮ ሕፃናትን ገደለ ከተባለ እኮ በክርስቶስ ምክንያት ከ2 ዓመት በታች ሕፃናትን ሲያስገድል ሄሮድስ ትዝ ይላል። ያ ሁሉ ሕፃናት ጌታችን አስገደለ። ምን ብሎ ሊተረጉሙት ነው ይህንን ቃል ታዲያ? ሄሮድስን የገደላቸው ሄሮድስ የገደላቸው ግን ማንም ፍለጋ ነው ነው እንዲህ ሊያድነን መቶ ለምንድን ነው የሁሉ ሕፃናትን ደም ክርስቶስ ዝም ብሎ የተቀበለው? እነዚህ ግን 144,000 የተባሉት ግን ሰማዕታት ናቸው እንጂ የሁሉ ሕፃናት አስገድለ እንዳለ አለ እኮ ወንጌል ላይም እኮ አለ። በብሉይ ኪዳን የምንጥቀስ እስቲ ኤልሳ መላጣ ሲሆኑ የነበሩት ሕፃናት ምን ሆኑ? ድብ መጥቶ በላቸውና ገደላቸው። ኤልሳ ነፍሰ ገዳይ ነው? ኤልሳ ጻድቅ ነው ወይስ ነፍሰ ገዳይ ነው? ሕፃናት ናቸው፣ አያውቁም። መላጣ ነው ያሉት። መላጣ ብሎ ስለተናገሩት ምን ሆነ? ሁላችን እንደምናውቀው ተገደሉ። ሕፃናቶቹ ሞቱ። በምን? ድብ ወጥቶ ገደላቸው። እነዚህን ሕፃናት ማለት ነው። ምን ብሎ ነው የሰደቡት? ግን ስድብ ቀላል ስድብ ነው። አሁን እኛም ብናስበው ወይቻው ምን አላትና ምንላት ማለት ነው። ግን አይደለም። ለልጆቹም ለማንም የሚመጣው ግን ሞት ነው። አንተ ራስህ በረሃ ውጣ ምናምን ያሉት ማለት ነው። እስቲ እናንብባት። ቃሏ እንደዚህ ነው የምትለው። ከዚያም ወደ ቤተል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት። ማላይ ኤልሳ ላይ
ዞር ብሎ አያቸው፣ በእግዚአብሔር ስም ረገማቸው። ከድሩም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው። ኤልሳ ነፍሰ ገዳይ ነው? እና እሺ አንድ ልጨምር የመጨረሻ ኤልያስ በብሉይ ኪዳን የበዓልን ጣዖት አምላኪዎች ምንድን ያደረጋቸው? አሳረዳቸው አይደል? ማስረጃ ላቀርብ። እሺ አንደኛ ነገሥት 16:40 ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ኤልያስ ነፍሰ ገዳይ ነው? የት ነው ያለው ኤልያስ ዛሬ? በመቃብር እኮ አይደለም ያለው፣ በብሔረ ሕያዋን ነው ያለው። እቻ አሁን ቢኒያም አስባታል። ገድል ላይ ብትጻፍ ኖሮ ገድል ላይ ቢጻፍ እንዲህ ተብሎ ተክለ ሃይማኖትም ጣዖት አምላኪዎችን በሙሉ አንድ ሰው እንዳያመልጥ ያዙ አሏቸው። ከዛም ያዘዛቸው ለነዛን አቡነ ተክለ ሃይማኖት ወደ ወንዝ ወስደው በዚያ አሳርዷቸው ቢባል ኖሮ። ግን መጽሐፍ ቅዱስ ነው አሳርዳቸው እኮ ነው የሚለው። በነገር ገደላቸውም እንኳን አሳርዳቸው ነው የሚለው። ኤልያስ የት ነው ያለው? በአውሎ ነፋስ ተወስዶ በብሔረ ሕያዋን ያለው፣ ከጻድቃን ጎን ነው ያለው። ዋጣው እንግዲህ ውረዳት ለውን እንግዲህ ናንድ እንደዚህ አይነት ጉዳዮችን እንደው መናፍቃን ባታነዝ ያስተዛዝባል። በእውነት እንደዚህ አይነት ነገሮችን ያስተዛዝባል። እናንተንም ግምት ውስጥ ይከታል። እንደው ምን ሆነው ነው እንደው መጽሐፍ ቅዱስ አያውቁም ያሰኛል። መርጋት ያስፈልጋል። አንድ ቅዱስ የሆነ ነፍሰ ገደል ባዩ ቁጥር ይሄ እኮ ሞት ነው ምናምን ብሎ ወደ ትችት ከመሄዱ በፊት መጀመሪያ እንደው ብትረጋጉ መልካም ነው። ችግር የለውም። አሁን እናንተ ያው እንደው ከተገኘ ኦርቶዶክስ የምትጠቃበት መንገድ ከተገኘ ትንሽ የእንትናም ጉዳይ ስላለች የደምረው የእሱ መምጣትም ትንሽ ስለሚያናድ እንደው ድንገት በዚህ ለማካካስ ፈልጋችሁ ከሆነ እንደው በዚህ አሯሩጦ የሆነች ነገር እንደው ክሬዲት ለመውሰድ ከሆነ እንደዚህ አይደረግም። በእውነት ያሳፍራል። እጅግን በጣም አሳዛኝ ነው በእውነት። ሰውም ደግሞ ይታዘበናል። በነገራችን ላይ ውሸት ስናወራ ሰውም ይታዘበናል። እሺ ስለ መጥባት ደግሞ ስላቅርብና ላብቅ። መጥባት የሚለው ቃል፣ ጦት የሚለው ቃል፣ ጣት የሚለው ቃል በቁሙ ነው የሚተረጎመው። እስቲ ከትንቢተ ኢሳይያስ ውስጥ ትንቢተ ኢሳይያስ 66 ምዕራፍ 66 ማለት ነው ቁጥር 12 እግዚአብሔርም እንዲህ ይላልና እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎር ፈሳሽ እመልስላታለሁ፣ ከዚያም ትጠባላችሁ ይላል። ትታጠባላችሁ እኮ ነው የሚለው፣ ትጠባላችሁ ነው የሚለው። ወንዝ ይጠባል? በጫንቃ ላይ ይሸከሟቸዋል፣ በጉልበትም ላይ እንዲያስቀምጡ ያቀማጥሏቸው ይላል። ወንዝ ይጠባል ወይ? እርጋታ የሚያስፈልገው ከዚህ የተነሳ ነው። እንደው የሆነች ጥቅስ ተገኘች ተብሎ ይኸው በቃ የእናንተ ጉድና ምን ወጣ ምናምን ለማለት ባትቸኩሉ እጅግ በጣም መልካም ነው። ያው ዘመኑ የፉክክር ስለሆነ ትንሽ ይከብዳል። እሺ በቀጥታ ደግሞ ልጥቀስ ቢኒ ኢሳይያስ 66:11 ላይ ትጠቡ ዘንድ ከማጽናናቷም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ ይላል። ምኑ ዘንድ ይላል? ትጠቡ ዘንድ ነው የሚለው። ይሄው እዚህ ጋር ስለዚህ ሜታፎሪክ ነው። እጁን ጠባው ምናምን ሲባል ልክ እጁን አንስቶ እንደዚህ ጠባ ማለት አይደለም። ቃላቶችን በጣም ጥንቃቄ አድርጎ ማስገንዘብ ያስፈልጋል። ቃሉ ስለተጻፈ እዚህ ጋር ትጠባላችሁ ስለሚለው ትጠባላችሁ ማለት ነው አይደል? እንደዚህኛ አንተረጉምኝ እንደዚህ ታባዜም የለብንም እኛ። ግን ምንድን ነው ወዲያው ቃሉ ምን ለማለት ፈልጎ ነው ምንም ነው። እሺ ኢሳይያስ 60 ደግሞ ለጨምራን ሶስተኛ ኢሳይያስ ምዕራፍ 60 ቁጥር 16 የአሕዛብን ወተት ትጠጫለሽ
አሁን እዚህ ጋር ተመልከቱ የአሕዛብ ወተት ትጠጫለሽ ማለት ያው አሕዛብ ላም ይኖራቸዋል የላሞች ወተት ልትጥሉች አላችሁ እዚህ ጋር ያለው ምን ትላላችሁ የነገስታትንም ጡት ትጠቢያለሽ ይላል ቢኒ የንግስታት እኮ አይልም እኮ የነገስታት ነው የሚለው ንግስታት ቢኖሩ ሴቶች ይሆናል ምን ግን ማን የሚለው የነገስታትን ጡት ትጠቢያለሽ ነው የሚለው እግዚአብሔር ምን እያለ ነው እኔም እግዚአብሔር የያዕቆብ ኃያል መድኃኒትና ታዳጊሽ እንደሆንኩ ታውቂያለሽ ነው የሚለው ቃል በቃል እንደዛ ነው የሚለው የአሕዛብን ወተት ትጠጫለሽ ካለ በኋላ የነገስታትን ጡት ትጠቢያለሽ ነው የሚለው እንደው የሴቶች ነገስታት እነዚህ ንግስት አሉ አይደለም ሴቶች የሷም የሴቶች ነው እንደኮ ይባላል እንኳን የነገስታትንም ጡት ትጠቢያለሽ ነው የሚለው ጡት ነው የሚለው ለዛው ገንጥሉታ ይሄንን ኢሳይያስ 60:14 16 ጸረ ወንጌል በብሉታ ይሄንን እቻውን ገድለ መባብ ጾለ ብታገኙ ይሄው ተመልከቱ ጭራሽ የነገስታት ጡት የሚያስጠባ እግዚአብሔር ይስጥልን እግዚአብሔር አክብርልን ምናልባት ቃለ ሕይወት ያሰማልን ምናልባት ዲያቆን የመጨረሻ ምናልባት እጅ ላይ ካለ አንድ ጥያቄ ብቻ አዲሱ መደበኛ ትርጉም እጅ ላይ አለ ዲያቆን የለኝም እሱ መጽሐፍ አዲሱ መደበኛ ትርጉም እሱ የለኝም መጽሐፍ እሺ እንግዲህ እኔ ያሳያለው ወይም ሌሎች ወንድሞች ካሉ እናሳያለን እኔም ካለ ባጭሩ ጸጋይ ሙላብሽ የሚለው ቃል የወጣው ከአዲሱ መደበኛ ትርጉም ነው ከዚህ ማለት ነው ከዚህ ነው የወጣው ከምዕሉ ትርጉምና ከአዲሱ መደበኛ ትርጉም የፕሮቴስታንት መጽሐፍ ማለት ነው ከዛ ነው የወጣውና ቃለ ሕይወት ያሰማልን እንግዲህ ዛሬም የተነሳው ሐሳብ በግልጽ ነው የተመለሰው ምናልባት የዲያቆን ዘማርያምን የዩቲዩብ ቻናል በዚህ ጉዳይ ላይ ያስተማረበትን በእኔ የዩቲዩብ ኮሚኒቲ ላይ እንዲማሩ ዘንዳ መቼም ሁላችንም ጨዋ ሆነን ደግሞ እየተማረን ደግሞ ትምህርት መገቤት አለብንና እንድታደርሱላቸው ከዛ በተረፈ ግን ጌታ ገደለ የሚለውን ቃል በእውነት እዛ ቦታ እነሱ እንደዛ ብሎ ለወጡ ስብሐት ሲናገሩ ለሁለቱም ቦታ አስነሳቸው የሚል ቃል ነው የሚሰጠውና ዲያቆን ዘማርያም በእውነት እግዚአብሔር ያክብርልን እግዚአብሔር ይስጥልን በእርግጠኝነት የምናገረው በገድላቶቻችን አናፍርም በእውነት እኔም ዛሬ አልገባም በቀዳሚ ሰንበት አልገባም ነበረ ግን 2 ሰዓት እንኳን አልተኛውኝም ትላንትና ሌሊት ነበርኩኝ ጠዋት 12 ሰዓት አካባቢ ለመተኛት ሞከርኩኝ ከዛ አንዳንዶቻችሁ እንትን አላችሁኝ እነሱ ጋር ገባው ማስገባት አይችሉ እንደፈለጉ ይናገሩ ነበረ እኔም ደግሞ ዲያቆንን የማይመች ቦታ ነው ያለው እባክህን ብለነው እንግዲህ ያው ታውቃላችሁ ለኛ እሁድ ቅዳሜ እኔ ገብቼ ማላቅም እና ይሄ ነው ከልብ እናመሰግናለን ቃለ ሕይወት ያሰማልን ምናልባት ወንድሞቻችንም ስለመጡ ጥቂት ከነሱ ጋር ቆይተን እኔም ማረፍ አለብኝ ወደ ቅዳሴ መሄድ አለብኝ እና ብዙ ትገበያላችሁ ብለን እናስባለን ከዚህ በኋላ ግን እግር ከእግር ነው የምንሰራው በነገራችን ላይ ጠዋት ሲዋሹ ማታ እንገልጣቸዋለን ባጭሩ ምነግራችሁ ምንም እንትን ሊባል አይችልም ማንም ከቤተክርስቲያን ስለማይበልጥ ማለት ነው ቅድምም መተው ነበር ዲያቆን ዳዊት እንኳን ደህና መጡ እንደው ሳይገቡ ሄደዋል ሰላም ለሁላችሁ ይሁን ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን ወንድማችን ዲያቆን ዘማርያም ቃለ ሕይወት ያሰማልን ምናልባት ከተፈቀደልኝ 1-2 ሐሳብ ልበልና ብዙ መቆየት ስለማልችል ሰላምታ ላቅርብና ቀጣይ ለርሱ እሺ ላከ ወንጌል እንኳን ደህና መጡ እንኳን ደህና ጠበቃችሁኝ ፍቅረ ኢየሱስ ተመለሱ አሁን ኢትዮጵያ እሺ እንኳን ደህና ያሰማልን ቃለ ሕይወት ያሰማልን ሁላችሁንም ሰላም ብያለሁ አሜን እሺ እንግዲህ በየእንትን ልግባ ዲያቆን እንኳን ደህና መጡ ፍቅራብ እሺ ኬኩዬ እንኳን ደህና መጣ
እንኳን ደህና ቆያችሁኝ። እንዴት ዋላችሁልኝ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ዘማሪ ሙሌ እንኳን ደህና መጣ። እንኳን ሰላም ጠበቃችሁኝ። እንደምን ዋላችሁ ብያለሁ። እሺ ዲያቆን ዳዊት ከተናገረ በኋላ ሙሌ ዘምሮልን ከዛ በኋላ ጥያቄ ያላቸው የተወሰኑ ሰዎች እንቀበላለን። እግዚአብሔር ቢፈቅድና ብንኖር ነገም እንገባለን። እንዳልኳችሁ ጠዋት ሲዋሹ ማታ ደግሞ እኛ በእውነት በትህትና በፍቅር እንደዚህ በመምህራኖቻችን ትምህርቷን እንገልጣለን እና ሁላችሁም ሼር አድርጉ። ምናልባት የጠዋቱ ውይይት የጠዋቱ እዛ የሚያደርጉት ውሸት ያሳፍራል። በእውነት ለመናገር ይህን ሁሉ አሁን ዲያቆን ዘማርያም የጠቀሳቸውን ኤርሊ ቸርች ፋዘርሶችም ሆኖ ከወዲሁ ያሉትን የሚያገናዝቡ ቴዎሎጂያኖች የሉም ወይ የሚል እንደው አላደለ በቃ በኦርቶዶክስ ከተነሳክ ደግፈኝ፣ እሷን ስናገር ደግፈኝ አይነት ነው እና እውነቱን ሁሉ ትውልድ እንዲገነዘብ ነው። እኛ በአጭር አማርኛ በገድላቶቻችን በእምነታችን ውስጥ ባለ ዶግማ፣ ቀኖና፣ ቅዱስ ትውፊት አናፍርም። በአጭሩ የምነግራችሁ የሚያሳፍሩ ስራ አይደለም ማለት ነው። ስለዚህ ነው ምናልባት ዲያቆን ዳዊት ቸኩላለሁ ስላሉ እድል ልስጥና ከዛ ዝማሬ ምናልባት እህታችንም ጥያቄ ካለሽ በኋላ እድል ሰጥሻለሁ። ዲያቆን ዳዊት ይቀጥሉ። እሺ በድጋሚ ሰላምታይን ለሁላችሁ አቀርባለሁ። ምናልባት ሰፊ ትምህርት ስለሆነ የተሰጠው እንደው መደጋገም እንዳይሆን ግን አንዳንድ ነገሮች እንደው ለማለት ያክል ነው። እንግዲህ ይሄ ሁሉ እያንቀሳቀሰው ስለ ቤዛ የተባለው ትምህርት ስለተሰጠ ነውና እመቤታችን ቅድስት ድንግል ማርያም ቤዛ አትባልም ነው የተባለው። መነሻው እዚህ ጋር ነው። እንግዲህ ሁሉ ክርክር ያስነሳውና ለዚህ እንግዲህ መልስ ምን ነበረ? ወዲያው መጽሐፍ ቅዱስ ላይ ብዙ ቦታዎች ቤዛ የሚለው ቃል ተጠቅመዋል። ገንዘብ ሳይቀር ቤዛ ተብሏል የሚል ነበርና ወዲያው ምን አይነት መልስ ተሰጠ? አዎ ግን እመቤታችንን ቤዛ አልተባለችም። ደግሞ በሐዲስ ኪዳን ላይ ክርስቶስ ነው የኛ ቤዛ፣ የዓለም መድኃኒት እሱ ብቻ ነው የሚል አይነት ክርክር ተነሳ። እሺ ሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ ተብሏል ብለን አመጣን። አዎ ግን ለኛ ክርስቲያኖች ቤዛ ሲባል ክርስቶስ እኮ ነው፣ በሐዲስ ኪዳን ክርስቶስ ነው ቤዛ የሆነው። አሁንም እንግዲህ መልስ ሲሰጥ በመስቀል ላይ ቤዛ ሆኖ ዓለምን በአዳም የመጣውን ኃጢአት በደል ቤዛ ሆኖ ያዳነን ክርስቶስ ብቻ ነው። መስቀል ላይ ሞቶ በአዳም የመጣውን ሞት ነፃ ያወጣን ክርስቶስ ብቻ ነው። እዚህ ጋር እንግዲህ አንድ ሰው የእውነት ለመማር ከሆነ የሚመጣው እዚህ ጋር ማቆም ነበረበት። ግን ያው ስቲል ክርክሩ ቀጠለ ማለት ነው። እና እኔ ግን የሚገርመኝ ሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ የተባለው ለማን ነው? ቅዱስ እስጢፋኖስ ሙሴን ቤዛ ሲለው ለማን ነበር እየተናገረ የነበረው ስንል ቅዱስ እስጢፋኖስ ሙሴን ቤዛ እያለ የመጣው በዛ ጊዜ ለነበሩ አይሁድ ክርስቶስን እንዲቀበሉ መግቢያው እኮ ነው። ለክርስቲያኖች እንዲያደርጋቸው ስብከቱ ውስጥ እኮ ነው። ለክርስቶስ ለመስበክ በሚዘጋጅበት መቅድሙ ላይ እንበለውና እዛ ላይ ነው ሙሴን ቤዛ አድርጎ ያመጣው በነገራችን ላይ። እና አንድ ቦታ የሆነ out of context የሆነ ሴንተንስ አግኝተን ይኸውላችሁ እዚህ ጋር ሙሴ ቤዛ እየተባለ ነው እያለን አይደለም። እንደው ሐሳቤን ከገባቸው አንዳንዴ የአማርኛ እጥረት ስላለብኝ ምናልባት ሐሳቤን በደንብ ላልገልጸው እችላለሁ። ግን እዛ ላይ ሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ የተባለበት ለማን ነው ስንል እንደውም ክርስቲያን ሊያደርጋቸው ወንጌልን ሊሰብክ ተነሳስተው ቅዱስ እስጢፋኖስ ለዛ መግቢያው ክርስቶስን ለመስበክ መግቢያውን ሙሴን ነው ቤዛ ያለው። ሉትሮን የሚለውን የግሪክ ቃል አንዳንድ ጊዜ ምን ይባላል? ኖ ሌላ ቦታ ክርስቶስ ሪዲመር የተባለው ወይም
ቤዛ የተባለው ሌላ ግሪክ ቃል ተጠቅሞ ነው ይባል ነው። ሉትሮን is the root word ሌላም ቦታ ግሪኩን ብንመለከተው እና ንጽጽሩን ራሱ ከክርስቶስ ጋር ያደረገው ቅዱስ እስጢፋኖስ እዛው መጽሐፍ ቅዱስ ላይ አለ። ስለዚህ እመቤታችን ቤዛ ትባላለች። ስለዚህ ሙሴ ከተባለ ያው የእመቤታችን ደግሞ ቤዛነት ከሙሴ ስለሚበልጥ ማለት ነው በዚህ መሰረት። ስለዚህ መጀመሪያውኑ ከዚህ በኋላ ዲስከስ ሲደረግ መጀመሪያ ይሄንን ሙሴን ቤዛ ብለው መነሳት አለባቸው። መጽሐፍ ቅዱስ እንቀበላለን የሚሉ ሰዎች አዎ ሙሴ ቤዛ ነው ብለው እንዲመሰክሩን ይፈልጋሉ። በመጽሐፍ ቅዱስ ውስጥ እያወራን ስለሆነ ማለት ነው። መጀመሪያ ይሄንን ብንቀበል የሚል ነው። ሁለተኛ ወደ ገድሉ ስመጣ እንግዲህ ብዙ ጊዜ ተብሏል ገድል it's a genre። እኔም ከዚህ በፊትም አንስቼዋለሁ በተለይ ተአምረ ማርያም ላይ እንትን ስል genre ምን ማለት ነው? ለምሳሌ ፊልም የምናይ ከሆነ ኮሜዲ ሊኖር ይችላል፣ ሂስትሪ ሊኖር ይችላል፣ ዳኪመንተሪ ሊኖር ይችላል፣ ሆረር ሊኖር ይችላል። የተለያዩ አይነቶች እንትኖች ዣንራ እንላቸዋለን። የአማርኛውን ቃል ስለማላውቀው ነው። እና እዛ ላይ ለምሳሌ አንድ ኮሜዲ ፊልም እያየው ለምን ታሪክ አልተማርኩም ማለት አልችልም። ወይም የታሪክ ፊልም ልመልከት ብዬ ለምን አላሳቀኝም ማለት አልችልም። ለምንድን ነው? ዘውግ እግዚአብሔር ይስጥልኝ ዜና ደቂቃ። ስለዚህ አሁንም አንድ እነዚህ ገድላት በሙሉ ሃጊዮግራፊስ ይባላሉ። የሚጻፉበት ስታይል አለው ራሱን የቻለ። ያንን ማጥናት ያስፈልጋል። ያንን ማወቅ ያስፈልጋል። ብዙ ጊዜ አባቶች ሲናገሩ የቅኔ አካሄድ አለው፣ አገባብ አለው። ለምሳሌ ክርስቶስ እሳት ይባላል፣ አንበሳ ይባላል፣ ወተት ይባላል፣ ማር ይባላል። ስለዚህ አንበሳ አገኘው፣ እሳት በላው። እንደዚህ አይነት ንግግሮች ሁሉም አካሄድ አለውና ገድልም ሲነበብ በዛም መንፈስ መነበብ አለበት። ለዚህ ነው ደረቅ ነባቡን ይዘን እንደማንሄድ። አንድ ሁለተኛ መጽሐፍ ሲጻፍ መጽሐፉን እኛ ወደ መጽሐፉ እንሄዳለን እንጂ መጽሐፉን ወደ ራሳችን ማምጣት የለብንም። እኛ ወደ መጽሐፉ እንሄዳለን እንጂ መጽሐፉን ወደ ራሳችን ማምጣት የለብንም። ምን ማለት ነው? ለምሳሌ ትናንትና ደጋግመው የሚያነሱት እንግዲህ አፍ ለአፍ ተሳሳሙ ምናምን የሚሉ አይነት ቴክስት ያወጡና እንግዲህ ምንድነው የሆነ ሴክሹዋል አንደርቶን አለው ለማለት ነው። ሎቱ ስብሐት ለክርስቶስ። ለዛው ሎጂክ እንጠቀም፣ ሌላውን እንተውና አስባችሁታል? እኛ ኢትዮጵያውያን በዛሬው ሞደርናይዝድ ሆንን በምንልበት ጊዜ ስለ ግብረ ሰዶም ያለንን ስሜት እንግዲህ ሁሉም ሰው ያውቀዋል። ኮንሰርቬቲቮች የምንባለው እኛ ኦርቶዶክሳውያን ነን። የዛሬ 300 400 500 ዓመት መነኮሳት ቁጭ ብለው የእውነት እንደዚህ ነገር ይጽፋሉ? ሲጀመር ይሄ እኮ ግልጽ እኮ የሆነ ነገር ነው። እንደው አንድ ነገር እንደዚህ ተጽፎ ቢገኝ ችግሩ ከኔ ነው ማለት ነው ብሎ ማሰብ ያስፈልጋል። እኔ አሁን ለምሳሌ ይሄ ይራሉ በግልጽ አሁን ለምሳሌ እንትን ገዳም እያለው ይሄ እኮ ጨዋ ነው አሉ። ጨዋ ነው አሉ። ጨዋን የማውቀው ዲስፕሊንድ ማለት ነው፣ የማይረብሽ ትሁት የሆነ ሰው ማለት ነው። ለካስ ጨዋ ማለት አላዋቂ ማለት ነው። ስለዚህ ይሄ ጨዋ ሰው ነው ሲባል እንደ ኮምፕሊመንት ከወሰደው ግን ምንም አያውቅም እንደማለትም ነው ማለት ነው። ስለዚህ ቃላት ሊቀያየሩ ይችላሉ። እሺ ወደ ጉዳዩ ስመጣ አፍ ለአፍ መሳሳ ምንድን ነው ስንል in African context እኔ አፍሪካን ስተዲ ስለማጠና ማለት ነው። in African context ምራቅ ውስጥ medicinal power አለው ተብሎ ይታመናል። በተለይ አፍሪካ ውስጥ መድኃኒት አለው። ምራቅ የመድኃኒት ሶርስ ነው ብሎ ይታመናል። ለዚህ ኦሉጎቤንጋ አላጉንጁ የሚባል የአፍሪካን ስኮለር the traditional healing systems among the Yoruba የሚለው ላይ ስለ ምራቅና እንዴት ምራቅ ያድናል ብለው እንደሚያምኑ እዛ ላይ ጽፏል። ምራቅ መድኃኒት ነው ብሎ ይታመን ነበረ በድሮ ጊዜ። በምራቅ እንትን medicinal power አለው ተብሎ ማለት ነው። ስለዚህ ምራቅ ለምራቅ ተሳሳሙ የሚለው የሴክሹዋል አንደርፒን ሳይሆን መድኃኒት ሰጠው ነው ትርጉሙ።
መድኃኒት አገኘ እያለ እኮ ነው። ክርስቶስ መድኃኒት ሰጠ እያለ ነው። ችግሩ ከኛ እኛ ስለተበረዝን መጽሐፉን ለመበረዝ እንሞክራለን። ችግሩ እዛ ላይ ነው። ይሄ ቲፒካል ሊትሬቸር ስተዲስ ብናደርግ ዛሬ ላይ ቁጭ ብለን እኔ ዓለምን አንደርስታንድ በማደርግበት መነጽር መጽሐፎቹን በሙሉ በእንደኔ ይተርጎሙ ማለት ያለመማርና ያለመንበብ ውጤት ነው ብዬ አምነዋለሁ። ስለዚህ እነዚህ ነገሮች ቢስተካከሉ በዛ ጊዜ የተጻፈው ምን ነበረ አቲቲዩዱ? ይሄ ኤፒስቴሞሎጂ ይባላል። ዓለምን እንዴት ነበር የሚመለከቱት? በዛ ዘመን ዓለምን የሚተረጉሙት እንዴት ነው ተብሎ መረዳት ያስፈልጋል እንጂ ዝም ብሎ ተነስቶ ዛሬ ላይ ቁጭ ብዬ 21st ሴንቸሪ ላይ ቡናዬን እየጠጣሁ ወተቴን እየጠጣሁ ቴክኖሎጂ እየተጠቀምኩ እንደኔ እንደምረዳው ሁሉም ይረዳ ማለት ተገቢ አይደለም። ይሄንን ካልኩ ወደ መጨረሻው ነጥብ ብዙ ቀሲስ መጥተዋል፣ ሌሎቹ መምህራንም ስላሉ ላሳጥረውና ምናልባት ወደ መጨረሻው ሐሳቤ ሲመጣ በተለይ ፕሮቴስታንት ወንድሞቻችን ያው ዳኒ መታል ላንተም ነው። እስቲ ኦርቶዶክስ የምትለውን ነገር ሪፊውት ለምን አታደርጉም የሚል ጥያቄ አለኝ። ኦርቶዶክሳውያን አማኞች ይሄ ነው እምነታችን የምንለው አለን። ለምሳሌ እመቤታችን እናመልካታለን አንልም። ቅዱሳንን እናመልካቸዋለን አንልም፣ ግን ምስጋና ያስፈልጋቸዋል እንላለን። እመቤታችን ታማልዳለች እንላለን። እመቤታችን የአምላክ እናት ነች እንላለን። ይሄ እምነታችን ነው። በዚህ በምንለው ነገር ሪፊውት ለምን አታደርጉንም? እንደ ኦፖዚሽን ለምሳሌ ፕሮቴስታንቶች ጥምቀት ለድህነት አያስፈልግም ትላላችሁ። በዚህ ሪፊውት እናደርጋቸዋለን። ቅዱስ ቁርባን it's not the real presence of Christ ትላላችሁ። በዚህ ሪፊውት እናደርጋቸዋለን። ድነት ቅጽበታዊ ነው ትላላችሁ። በዚህ ሪፊውት እናደርጋቸዋለን። እኛ በማንለው ነገር ብቻ ለምን ትከራከራላችሁ? የማይገባኝ ይሄ ነው። በምናምንበት ነገር እንወያይ። ኦርቶዶክሳውያን አዎ ይሄ እምነቴ ነው፣ ይሄ የማምንበት ጉዳይ ነው በምትለው ለምን አንወያዩም? ይሄ እንቆቅልሽ ሆኖብኛል። I don't understand what this is እና እንደው ይሄንን ለማለት ነው። በመጨረሻ ምናልባት በተለይ አንዳንድ መምህራን አባቶችም ዲያቆናትም እዚህ ካላችሁ ይሄ የአቡነ ገብርኤል ንግግር ለሁላችንም ትምህርት ይሁንና ማንም ሰው ከቤተ ክርስቲያን በላይ አይደለም። ስላነበብን በተለይ ዌስተርን ኤጁኬሽን ያገኘን ወንድሞች ትንሽ እንግሊዝኛ ሞካክረን ወይ የሆነ ቴዎሎጂ ትምህርት ቤት አለፍ ያለን እንደው ዓለምን የሰለጠንን ከመሰለን ይሄ ኋላ ቀር አይነት እምነት አድርገን የምንስለው ነገር አለን። የሆነ እኛ አድቫንስድ ሆነናል፣ ብርሃን በርቶልናል፣ እንደዚህ ምናምን የምንለው ነገር አለና ቢቆም ማንም ከቤተ ክርስቲያን በላይ ስላልሆነ ማለት ነው። እና አንድ ጽሁፍ ካገኘው ምናልባት ይሄንን ወደ ቤተክርስቲያን ሄጄ እንደው ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ ብሎ መጠየቁ ይሻላል እንጂ የሆነ the savior complex ስለዋለው እኔ ገና እቺን ማዳን አለብኝ፣ ኋላ ቀር የሆነውን ነገር ማስተካከል አለብኝ የሚል የሆነ ሴቭ ማድረግ አለብኝ። ቤተክርስቲያን እኮ ነው 2000 ዓመት የነበረችውን ቤተክርስቲያን ትናንትና ተወለድጄ እኔ አድናታለሁ፣ እኔ ሴቭ አደርጋታለሁ፣ እኔ ይቺን ቤተክርስቲያን ካለችበት ጨለማ አወጣታለሁ የሚለውን አይነት ንግግር ብናቆም በተለይ ኦርቶዶክስ ውስጥ እያለን ማለት ነውና እንደዚህ አይነት ነገሮች ቢቆሙ ለማለት ነው። ይቅርታ ብዙ ጊዜና ሰዓት ከወሰድኩ ወደ ሌሎችም አባቶች ሄዳለሁ። አባታችን ይፍቱን ይባርኩኝ ብያለሁ። ቃልዮት ያሰማልን። ዲያቆን ዳዊት ከልብ እናመሰግናለን። አባታችን ቀሲስ ዲበኩሉ እንኳን ደህና መጡ። ይባርኩን፣ ይፍቱን። እንኳን ደህና መጡ። እግዚአብሔር ይፍታ፣ እግዚአብሔር ይባርካችሁ ሁላችሁንም። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ክርስቶስ
በታላቅ ኃይልና ስልጣን ከሙታን ተነሳ፣ ሰይጣንን አሰረው። ዲያብሎስን ሰይጣንን አሰረው፣ አዳምን ነፃ አደረገው። ከዛሬ ጀምሮ ሰላምና ደስታ ሆነ ይሆናል። ሰላምና ደስታን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም ሰላም ብያለሁ። ቀጥሉ። ፍቅረ ኢየሱስ ቃለ ሕይወት ያሰማልን። ዲያቆን ዳዊት። እሺ፣ ከልብ እናመሰግናለን ሁላችሁንም። ምናልባት ያው እኔ እንግዲህ ዛሬ አልተኛውኝም ለ2 ሰዓት ያክል ነውና ዳኒ እንኳን ደህና መጣ። ይቅርታ። ጤና ይስጥልኝ። እንኳን ደህና ቆያችሁ። ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። ያው ከስር ስላየንን ያስገባን እና ለሰላምታ ያው እንግዲህ የደቂቃ ውይይት ከሰኞ ጀምሮ ስለሚጀምር በቤዚክ ዶክትሪን ላይ ሐሳብና ውይይት ካለ እድሉን እንሰጣቸዋለን። ያው ምናልባት እያሰብክ ቆየን። ዞሮ በውሸት የሚከብር እግዚአብሔር የለም። ዛሬ በተፈጠረው ነገር ያው እኔ ሌሊት አልተኛውም። ጠዋት ሰዎች ናቸው ልከውልኝ ገብቼ ነበረ። በዚህ ያክል መዋሸት፣ መጽሐፉን ጨርሶ ያለማንበብ መሰል ነገሮችን እንግዲህ ስንሰማ ነበረ ጠዋት። ያው ግን አሁን እግር በእግር መልስ የምንሰጥበት ጊዜ ነው። እግር በእግር መልስ የምንሰጥበት ጊዜ ነው እና ሌሎቻችሁም ፕሮቴስታንቶች መርምሩ። ሁሌ እንደምናገረው የጮራ መጽሔት አንብቦ የኦርቶዶክስ ነበርኩ ይኸው ቅድም አሳያችሁ እኮ የ1937 100 ዓመት እንኳን ያልሞላቸውን አባት ኤርሊ ቸርች ፋዘርስ የቀደሙ አባቶች ብሎ ሲናገር እዛ ጋር እንዲህ ምናምን ትላላችሁ ማለት ነው። እና እውነቱን ተቀራርበን እንማማር። እውነተኛ ነገር የምነግራችሁ መጽሐፍ ቅዱስ ያነበበ ሰው የሚሆነው አንድ ነገር ብቻ ነው፣ በግልጽ ኦርቶዶክስ ተዋህዶ ነው የሚሆነው፣ በግልጽ አማርኛ የምናገረው። እና ምናልባት አሁን ማጠቃለያ ሀሳብ ብቻ ነው የምሰበስበው። ነገ ምሽት እግዚአብሔር ቢፈቅድና ብንኖር እንቀጥላለን። ዛሬ ግን ለተወሰነ ሰዓት ለወንድሞች ሀሳብ እንዲሰጡ እናደርግና ከአንድ ዝማሬ በኋላ ከዛ በኋላ ነገ እንቀጥላለን ማለት ነው። እንግዲህ አንዳንዶች እንድትረዱኝ የምፈልገው እኔ ባልሰማውበት ሪከርድ አድርጋችሁ ብትልኩልኝ። ነገርኳችሁ። በቅድስት ቤተክርስቲያን ገድላቶቻችን ገድላት ተብለው መጽሐፍቶቻችን አናፍርባቸውም። በነገራችን ላይ ለደቂቃ አናፍርባቸውም። እናፍራለን የሚል እሱ አልገባውም ብላችሁ አስቡት እና ሪከርድ አድርጋችሁ የሌለውበትን ቦታ ወይም የማልገኝበትን ቦታ እንድትሰጡን፣ ከዛ እግር በእግር መልስ እየሰጠን ትውልዱም እየነቃ ትውልዱም እየተገናዘበ እንዲሁም ደግሞ ቤዚክ ዶክትሪኗን መቼ ማንም ቢሆን በፕሮቴስታንቱ ዓለም ያለው በቤዚክ ዶክትሪን ላይ ከኦርቶዶክስ ተዋህዶ ጋር ክርክር አይፈልግም። የዛሬ ዓመት ከ6 ወር እንግዲህ ዳኒም ነበረ። እንግዲህ የነበረውን ውይይት ሁሉም ታውቃላችሁ። ኦልኒጅሰስ በሉት ፕሮቴስታንት በሉት ማለት ነው እና ይህንን እንቀጥላለን። አሁንም ነፃነታቸውን ለመጠበቅ ትንሽ ደግሞ ለማስተማር እንዲመጡ እናደርጋለን ማለት ነው። እንዲመጡ እናደርግና ከሰኞ ጀምሮ ውይይት እናደርጋለን። በደቂቃ ነው የምናወያያችሁ ማለት ነው። በደቂቃ እናወያያለን። ትውልድ ይማራል ማለት ነው። ትውልድ ይማራል። ስለዚህ አሁን ማደናገር አይችልም። አንዳንድ አዋቂ ያልሆኑ ታዋቂ ነን የሚሉ ሰዎችን ይዞ ማደናገር አይቻልም እና ትምህርቷስ ቤተክርስቲያን ስንዱ እመቤት ነች። ይሄን እውነት ለትውልድ እንድናሳይ ሁላችንም እግዚአብሔር ይርዳል። እንግዲህ ሙሌ ከዘመረልን በኋላ ማጠቃለያ ሀሳብ መምህራኑ ያስከትሉና ከዛ ነገ ምሽት በፍጹም ትህትና ጥያቄዎች ያሏቸው ሰዎች መታችሁ እናስተናግዳለን። ምናልባት ዛሬ ነገም ጠዋት የሚዋሽ ውሸት ካለ እንግዲህ ነገ ምሽት ደግሞ እንደገና ረገጥ አድርገን ይሰራበታል። የቤተክርስቲያን መልስ
ይነገርበታል። ማንም እንዲህ ከኪሱ አውጥቶ የሚናገረው ትምህርት የለም በዚህ ቅዱስ ቤተክርስቲያን። እንደኔ ላለው ብሎ መተርጎምም አይቻልም። በነገራችን ላይ የተቀመጠውን ነው ብድግ አድርጎ በቻለው አገላለጽ የሚገልጸው። በሚገልጽ ጊዜም ደግሞ ዳጸ ልሳን በግለሰቡ ላይ ሊኖር ይችላል። ስለዚህ ይሄ ነው። ሰሞኑን እንግዲህ የተዋሸው ውሸት ብዙ ነው። ስለ ግለሰብ የሚታተም መጽሐፍ ወስደው ገድልዋን ልታስተካከል ልታርም ቃል ገባች እንዲህ ምናምን ውሸት እና ማንበብ አተኩሮ መስማት እስተማላችሁ ግራት አይደለ አትሰሙም ታያላችሁ አታዩም እንደምን እና አተኩሮ ማየት የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ንግግርን መስማት የሌሎቹ አባቶቻችንንም ንግግር መስማት። ስለዚህ ኑ እሲ እውነት ከኦርቶዶክስ ወጣን የምትሉ ኦርቶዶክስን አውቃችሁ ወጣችሁ አላልወጣችሁም ተፈተሹ። ስለዚህ ይሄ ነው። ሙሌ አለክ አንድ ጊዜ መልስ የሆነ ነገር ብል ይፈቀድልኛል? ቆይ ዳኒ አሁን ገና ዛሬ መጥተህ እንድትማርኩ ነው። አሁን ቁጭ ብለህ ተማር። ቆይ እንዴ ዳኒ እንዴ እሺ እህታችን ጥያቄ እኔማ አልማርም ብራዘር። ትማራለህ እንጂ ምኑን ዳኒ ተማራ ይዘው ተማር። ተደብቀም ተማር። ብልጥ ሰው ራሱን ሸፍኖ ነው የሚማረው። ተማር። ሰላም ሁኑሽ። እሺ ዳኒ እሺ እህታችን አንድ ጥያቄ ሰላሙን ሰኞ እንዳትቀር በፈለከው ቶፒክ በውስጥ አናግረኝ። በፈለከው ቶፒክ ቤዚክ ዶክትሪን ላይ መወያየት ትችላለህ። እሺ እህታችን ምን ልትይ ፈልገሻል? አመሰግናለሁ። አሁን ቀድሞ መጀመሪያ ከተናገረው አንድ ሰው ጋራ የሉቃስ ወንጌል ላይ የተናገረውን ጌታ ኢየሱስ ክርስቶስ በፊት ይረዷቸው ያለውን ሐሳብ ተቃውሜ ነው የምናገረው። ቆይ ተቃውመሽ መናገር ሳይሆን ኦርቶዶክስ ተዋህዶ ቃሉ እንደዛ አይልም። ቆይ ኦርቶዶክስ ተዋህዶ ነበርሽ? ኦርቶዶክስ ቃሉ እንደዛ አይልም። እሱ እንደተናገረው አይልም። ኦርቶዶክስ ተዋህዶ ነበርኩ። እሺ ነበርኩ። ከስንት ዓመትሽ ኦርቶዶክስ ተዋህዶ ነበርሽ? እስከ 16 ዓመት ድረስ። እሺ የቤተ ክርስቲያኒቱን እሺ አቡነ ዘበሰማያት በይልን እስኪ ከነበርሽ። እረስቸዋለሁ። እሺ ቅዳሴ አስቀድሰሽ ታውቂያለሽ? ያው ልጆች ሆነን እንሄዳለን ቤተክርስቲያን። ስለዚህ አታውቂያትም ማለት ነው። የምታውቂያት ከሆነ በቅዳሴ ላይ ምን ይነበባል? እስኪ ንገሪ። በቅዳሴ ላይ የሚነበቡትን ንገሪ። ማለት ያው እኔ ዲቴል ስለ ኦርቶዶክስ ቤተክርስቲያን ዲቴል ልጅ ሆኜ ስለነበር እከታተል የነበረው እሱንም ራሴ ፈልጌ ነው። ቤተሰቦቼ ፕሮቴስታንቶች ናቸው። እንዲሁ የአካባቢ ልጆችን ተከትዬ ሄጃለሁ። ፕሮቴስታንት ነሽ ከልጅነትሽ ጀምሮ ማለት ነው? ትወለድም ምንም እኔ ፕሮቴስታንት ነኝ። ግን ልጆች ተጽዕኖ አድርገውብኝ በስራተ ገብርኤል ቤተክርስቲያን ሄጄ የውሃ ጥምቀት ወስጄ